አንተ ከልጆችህ እናት ጋር እንደ ባልና እንደ ሚስት አውርተህ ታውቃለህ? ቁጭ አድርገህ በቃ እንደዚህ ነው ወደፊት እንደዚህ እንሆናለን ወይ እንደዚህ አውርታችሁ ታውቃላችሁ? ዛሬ ዋጋ እንዲከፍል ልጆቼ ዋጋ እንዲከፍሉ መወዳቸው ዋጋ ከፍዬ ያሳደግኳቸው ስቃይን መከራይን በልቼ ያሳደግኩት ልጆቼን እንዳጣ ያደረገው ነገር ቢኖር የኔ የዋህነት የኔ መልካምነት አጋጣሚ ነው ግን እንደው ይሄ ነገር ወይስ እዛ ሆነክ እንደው ተከታተሏት ምናምን ትላለህ? ያው ብዙ ሰዎች ይላሉ እቺን ስለማቅ ነው ሀቅ ነው መቼም ፕሮሰስ አደረኩት ለልጆቹ ለሶስቱ ማለት ነው ለሶስቱ ፕሮሰስ አደረኩት ፕሮሰስ ካረኩ በኋላ የአሜሪካ ኤምባሲ ጉዴን ነገረኝ ይላል። ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። የዛሬ እንግዳችን በቀጥታ ከአሜሪካን ሀገር እንደመጣ ነው ያገኘነው። ሶስቱን የአብራኬ ክፋይ ልጆቼን ልወስድ በተዘጋጀውበት ሰዓት የአሜሪካ ኤምባሲ ጉዴን ነገረኝ ይላል። ምን ሆኖ ነው? ምን ተፈጥሮ ነው? ከራሱ አንደበት እንድትከታተሉት ጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። በታሪካዊቷ ካሳንችስ አያት የመኖሪያ መንደር ላይኛው ቤተ መንግስት ፍሬንድሺፕ ፓርክ አጠገብ የሚመኙት ያማረ ነገውን ይሆን ዘንድ እጅግ ውብ እይታዎች ያሉት ከባለ 1 እስከ ባለ 4 መኝታ ቅድመ ክፍያ 10% ከ495,000 ብር ጀምሮ በግቢ ውስጥ ትምህርት ቤት፣ የጤና ማዕከል፣ የእግር ኳስ፣ የቅርጫት ኳስ፣ መዋኛ ገንዳ፣ የሳይክልና የእግር ሽርሽር ስፍራዎች የያዘ። ለበለጠ መረጃና የቢሮ ቀጠሮ ለመያዝ አያት ሪል ስቴት ቦሌ መስቀል ፍላወር ሽያጭ ቢሮ ያገኙናል ወይም በ0998 01 2020 እና በ0998 09 2020 ላይ በቀጥታ በመደወል አሊያም በዋትስአፕ እና ቴሌግራም ያገኙናል። እዮሃ ሚዲያ ላይ ትገኛላችሁ። ምን ያልተነገረ ለማህበረሰቡ የምናደርስላችሁ ታሪክ አለ። የፍቅርና የትዳር ህይወታችሁን አስተማሪ በሆነ መልኩ እንማማርበት። የስደትና የባህር ማዶ ቆይታችሁ ምን ይመስላል? አሁን ላላችሁበት የስኬት መንገድ ትልቁን ድርሻ ማን ተወጣ? የቱ ጋር ነበር ጥንካሬያችሁ? ኑ አካፍሉን። በ0930 58 97 58 ላይ ደውሉልን። በክብር እናስተናግዶታለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ሰላም እግዚአብሔር ይመስገን። እንግዲህ እናመሰግናለን። በቀጥታ ከአሜሪካን ሀገር እንደመጣህ ነው ያገኘህንና አንድ ጉዳይ ያለኝ እኔም ወደ እናንተ የማደርሰው ምናልባት በዚህ ታሪክ ደግሞ እንደኔ አይነት ህይወት ውስጥ ያሉ ሰዎችም ይማራሉ ብለህ ስለመጣ እኔ በተመልካቾች ስም አመሰግናለሁ። እኔም አመሰግናቸዋለሁ። እንተዋወቅ። ማን ልበል? ስሜ እሸቱ እባላለሁ። የምኖረው ኖርዝ አሜሪካ ነው። እሸቱ፣ እሺ። እንግዲህ ምናልባት በቀጥታ ወደ ጉዳዩ ከመግባቴ በፊት ትንሽ ስለ እሸቱ እስቲ ንገረን፣ አስተዋውቀን። ስላንተ፣ ስለ አስተዳደግ፣ ስለ ቤተሰብህ ትንሽ ነገር ንገረኝ ወደ ዋናው ጉዳይ ከመግባቴ በፊት። እሺ፣ እኔ ያደግኩበት በደቡብ ክልል ወላይታ ዞን ነው። ትምህርት የጨረስኩት እዛ አካባቢ ነው። ከዛ ያው ወደዚህ ወደ አዲስ አበባ አካባቢ መጣሁኝ። አዲስ አበባ እየተወሰነ ወደ 10 ዓመት የሚሆን ነው እየኖርኩ። ከዛ ወደ አሜሪካን ሀገር 2008 ላይ ነው የሄድኩት። 2008 ላይ ማለት ነው። ከዚህ ሀገር ወደ አሜሪካን ሀገር ሄድኩኝ። ይሄ ነው እንግዲህ እና እግዚአብሔር ይመስገን አባት አለኝ፣ እናትም አለችኝ። ቤተሰብ ያው ትልቅ ቤተሰብ አለ። እኔ የቤተሰብ መጀመሪያ ልጅ ነኝ። የመጀመሪያ ልጅ ነህ? የቤተሰብ መጀመሪያ ልጅ። እንግዲህ ዛሬ በተለይ በዋናነት ያው በእርግጥ የመጣህበት ጉዳይ ከትዳር ከልጆች ጋር የተያያዘ ጉዳይ ነውና እንግዲህ አሜሪካን ሀገር ከሄድክ ቆየት ብለሃል። 2008 ማለት እንግዲህ ረጅም ዓመት ነው። በፈረንጆቹ ነው አይደል? 2008 በፈረንጆቹ ማለት በኢትዮጵያ 2000 ከምንድነው ሚሊኒየም በኋላ ነው የሄድኩት። ሚሊኒየም ልክ ሚያዝያ አካባቢ ነበር የሄድኩት። አንድ 16 17 ዓመት ሆኗል ማለት ነው።
እስኪ እንግዲህ ወደ ጉዳያችን እንግባ። ጉዳዩ ከትዳርህና ከቀድሞ ትዳር ከልጆች ጋር ይያያዛልና እንዴት ነበረ ትውውቃችሁ? በተለይ እኔም እንዳለኝ መረጃ ከሆነ በሚገርም ሁኔታ ከልጆች እናት ጋር እንደተዋወቅክ ነው እና ይሄ ነገር እንደተመሰረተ ነው የማውቀውና እስኪ ግን ለተመልካቾች ንገረን። እሱ እንግዲህ ትምህርትን እንደጨረስኩ ያ ማለት ምናልባት ወደኋላ ረጅም ጊዜ ወደኋላ ከሄድን የኢትዮጵያና ሻዕቢያ ወረራ ጊዜ ነበረና የዛን ጊዜ ነበረ ትምህርት የጨረስኩት በዛን ወቅት ነበረ ወደ 1990 አካባቢ። ከዛ ያው ጓደኞች አሉኝ ልክ በቃ ትምህርት እንደጨረስኩት ከነዛ ጓደኞች ጋር አብረን ያው ቤት ነን ያለነው። መጨረሻ ላይ በአንድ በኩል እኔ ወታደር ቤት በቃ ሄዳለሁ የሚል ውስጤም ሐሳብ ነበረኝ። መጨረሻ ላይ እነሱ ብትቆይ ይሻላል ምናምን የሚል ነገርም ነበርና እኔ በማላውቀው በሆነ አጋጣሚ በቃ ለስራ ፍለጋም ከአካባቢ ካለው ሁኔታ ጋር መቀየር አለብኝ ከዚያ ከመውጣት አለብኝ የሚል ሐሳብ ነበረኝ። ከዛ ወዲህ ሄድኩኝ አርባ ምንጭ ጓደኞች አሉ አሁን በዛ የሚሰሩ በራሳቸው ቢዝነስ የሚንቀሳቀሱ ልጆች አሉ እነሱ ጋር ሄድኩኝ። ከዛ በቃ ያለው ሁኔታ ሁሉ አየሁት። ከዛ እዛ ጋር ህይወቴን በአርባ ምንጭ ለመኖር ወስኜ ወደ ቤተሰቤ መጣሁኝ። ወደ አንድ ወር ያህል ቆይታ በኋላ ወደ ቤተሰቤ ሲመጣ ጓደኛ አለኝ። ጓደኛ ምንድነው ያለኝ ቤታችን ለከተማ ቅርብ ነው። የሆነች ትንሽ ከተማ ነበረች ለወላይታ ዞን ቅርብ የሆነች ከተማ ነች እና አብረን ወደ ቤት እየሄድን እያለን እናንተ ቤት እንግዳ አለ። ምን አይነት እንግዳ አልኩት። የሆነች ልጅ እናንተ ቤት መታ ማለት የሆነች ልጅ ስል ሴት ልጅ ለኔ ጓደኛ እንዳለች ላይክ እንዴት ልግለጽልህ ከኔ ጋር የሚተዋወቅና አብሮ ማቃት ልጅ እንዳለች ነው እዛ አካባቢ እነሱ የተረዱት። ከዛ ጋርሞኝ ከሱ ጋር አብሬ ወደ ቤት ሄድኩ። ሲገባ ሁለት ሰው መኝታ ክፍል ያው ለገጠር ቤት ምናልባት ልታውቁት ይችላላችሁ የተለያየ ክፍል አለ። በዛ ክፍል መኝታ ክፍል አለ። እዛ ጋር ሁለት ሴት ልጆች ቁጭ ብለዋል። ብዙ ሰፈር ልጆች ምናምን ነበሩ። እነሱ ወጣ ብሎ ካርታ ምናምን እየተጫወቱ ነው። ከዛ ይቺ ቀይዋ ልጅ በቃ ልጅቱን ጭራሽ አላቃት በምንም ታምር። ሰው እንግዲህ በትራንስፖርት ይተዋወቃል፣ በቤተ ክርስቲያን ይተዋወቃል፣ ገበያ ሄዶ ይተዋወቃል፣ በለቅሶም በሰርግም ይተዋወቃል። ሰው ጋር ትውቅ እንግዲህ በብዙ መንገድ ሰው ይተዋወቃል። ግን ይቺን ልጅ በምንም ነገር እንዲያውም ለአንድ ቀንም ያዩዋት ልጅ አይደለች። ማን ያመጣት? አንድ ከኔ ጋር በስራ እኔ ጂኦ ሲሰራ ለኔ አለቃ የነበረኝ ሰው አለና የሱ ሚስት ናት ልጅቱን ይዛ መጣች። እና አመጡ እኛ ቤት ጥሎ ጠፉ። እነሱ ቤተሰብ የተቀበለው ይቺ ልጅን እኔ ከመጀመሪያ ጀምሬ እንደማቃት ለኔ እንግዲህ ለወደፊት ትዳሬ ምናልባት ብዬ እንዳስቀመጥኩት ነው ቤተሰብ ተረድቶ የተቀበለው ማለት ነው። የራሳችን እንግዲህ በኢትዮጵያዊነት ባህል አለ፣ ታሪክ አለ፣ የራሳችን ሃይማኖት አለ፣ የአካባቢ ባህል አለ። ኢትዮጵያ እንግዲህ ያው የተለያዩ ነገሮች አሉና በዛው እንግዲህ አንቀበልም ማለት አልቻሉም መሰለ። ያው ተቀብሎ ይቤት እኔ እስከምመጣ እየጠበቁ ነው። እኔ ግን ያለውበት ቦታ ማንንም ሰው የሚያውቅ የለም ማንንም። መጨረሻ በቃ ልጅቱን አየዋት። ከዛ በኋላ ሰላም እንግዲህ ምንም ትውቅ የለንም። ልጅቱም እኔን አታውቅም። ከዛ ሰላምታ ተለዋወጠን። ከዛ በቃ ወጣው ከቤት ወጣሁኝና የሆነ ስሜት ተሰማኝ። ምክንያቱም በአንድ በኩል ፍርሃት ነው፣ በአንድ በኩል ጭንቀት ነው፣ በአንድ በኩል ያቀድኩት ነገር አይደለም። ለምን የሆነ ነገር በውስጤ ራሱ ፕላን ቢኖር ፕላንም ብቻ ሳይሆን ራሱ ገብቷል። የሆነ ሰውን የመሰለ ነገር ቤት ስታመጣ እቅድ መኖር አለበት። ካለ እቅድ ውጭ የመጣ ነገር ነው። ከዛ ከቤት ወጣሁኝና ቅርብ ደግሞ የኛ የወላይታ ሶዶ ከተማ አለ። ብዙ ጊዜ የሚኖረው እዛ ነበረ። ከዛ ወደ ኋላ ተመልሼ መጣሁ። አጎቴ አለኝ፣ እሱ ጋር መጣሁኝ፣ ነገርኳቸው። እነሱም የሆነ ኢንፎርሜሽን ሰምተዋል። ከዛ በቃ
አጎቴ ማታ አዳር ሚሊቴሪ ነው፣ ፖሊስ አዛዥ ነው። ከዛ ከቤት ወጣ፣ እሱ ስራ ሄደ። እዛው ቤት በቃ ተኛውኝ። እኔ መሳቱ መሸ፣ ተኛውኝ። ከዛ ሌሊት ወደ 7 ሰዓት አካባቢ ከምሽቱ ማለት ነው ቤቱ በሩን አንኳኩት። እኔ ውጭ ተኝቼ ነበረ መሳለውን ማለት ነውና በሩን ምን አይነት ሰው ነው በዚህ ሰዓት የሚያንኳኳውን ብዬ ሲከብት በእድሜ ወደ አንድ 17 ዓመት አካባቢ የሚያክል ያጎቴ ልጅ አለ። እሱ የሱን ድምጽ ሰማው። ከዛ በሩን ከፈትኩ። ሲከብት ከሱ ጋር ወደ 3 ፖሊሶች አሉ። ምክንያቱም ይሄ ነገር ሆነ ብሎ የተደረገ ነገር እንደሆነ በቃ ፖሊሶች ሲመጡ አወቅኩት። ከዛ በቃ አንተን ፈልገን ነው የመጣ ነው፣ እቺ ልጅ ጠልፈ አምጥተ እንደገና የት ትደበቃለህ አሉኝ። እኔ ነው ምንም የማውቀው ነገር የለም፣ አላውቅም፣ ምንም የማውቀው ነገር የለኝም አልኩት። ከዛ ሊያምኑኝ አልቻሉም። መጨረሻ ላይ እኔን ከቤት ውጣሉ። ሌሊት 7 ሰዓት ወጣኝ ከቤት። ይዞኝ ጣቢያ ይዞኝ ሄዱ። ጣቢያ ይዞ ሄዱ። ጣቢያ ሲሄድ እዛ ጋር ጣቢያ አዛዡ ማታ እንግዲህ ስራ የወጣ አጎቴ ሁሉ ሰው እዛ ጋር ሆነ። በጣም ገረሟቸው። ትላንት ማታ እንግዲህ ከአርባ ምንጭ የመጣሁት ወደ 10 ሰዓት አካባቢ ነው። ቤተሰብ ጋር ሄድኩኝ፣ ፖሊስ መጣ፣ ተያዝኩኝ፣ እንደገና ጣቢያ ገባሁኝ። በቃ ጭንቅ ሆነብኝ። ዞሮ በሚቀጥለው ቀን በነገሩ እኔን ከያዙኝ ፖሊሶች ጋር ተነጋገሩና እኔን ለቀቁ። ሲለቁኝ ድጋሚ ተመልሼ አርባ ምንጭ ሄድኩኝ። በጠዋቱ ትራንስፖርት አርባ ምንጭ ሄድኩኝ። አርባ ምንጭ ሄጄ በቃ ግራ ገባኝ ነገሮች ሁላ በቃ ለምን ከዛ በፊትም እኔን ያህል በማለቀው ነገር ወይን ከተው ነበሩ። ታስሬ ነበረ። ትምህርቴንም አቋርጬ ብዙ ቦታ ሄጄዋለሁ ህይወቴን ለማዳን እና የት መሄድ አለብኝ? የት መኖር አለብኝ? ለምንድን ነው እንደዚህ የሚያደርጉኝ? ያጠፋው ጥፋት አለ ወይ? በዙሪያዬ ሳይሆን ምንም ያጠፋው ጥፋት የለም። ትምህርቴን እማራለሁ፣ ስራዬን እሰራለሁ። አባቴ ገበሬ ነው። ከዛ እዛ ጋር አርባ ምንጭ በቃ እንደ መደበቅ እዛው ቁጭ አልኩት። ጓደኞች አሉ። መጨረሻ ላይ እና ተመልሳ ተባልኩኝ ሚለውኝ የልጅቱ ቤተሰብ የነበሩ ሰዎች እንደገና ከቤታችን ይሄን ያህል 100,000 ብር የአንድ ወረዳ መዳበሪያ ኢዳ የተሰበሰበ ገንዘብ ሁላ ይዞ ነው የጠፋው ተባልኩት። እንግዲህ አስብ። መጨረሻ ላይ እንዴት ሊሆን ይችላል? እቺን ልጅ ያመጡ ሰዎች በእነሱ ምክንያት ልጅቱን ከቤት ያስወጡ ሰዎች ተብሎ 7 እና 8 ቤተሰብ ተይዟል፣ ታስሯል፣ እስር ቤት ናቸው። ከዛ በኋላ እነዚህ ሰዎችን ይሄ ሰውየው መጥቶ ካልገባ፣ ይሄ ልጅ መጥቶ ካልገባ እናንተ አትወጡም ተባለ። በቃ ከዛ በኋላ እዛ ጋር ተነጋገሩ። እኛን አስወጡን፣ በቃ እኛ ታስረናል፣ እሱ ካልመጣ መውጣት አንችልም ተባለ። ድጋሚ ከአርባ ምንጭ ወደ ወላይታ መጣሁ። አስታውሳለሁኝ ጾም ፍቺ ቀን ማለት ሚያዝያ ቀን አስታውሳለሁኝ። መጣን ታይዘን እንግዲህ በዛ ሁሉ ያችን ልጅ በዛች ቅጽበት ነው አየኋት። ከዛ በኋላ ምንም ግንኙነት የለም። ተመልሼ ከአርባ ምንጭ ወላይታ መጣሁ። እንደገና ታይዘን ወዴት ሄደን ምንም ባላደረኩት ነገር ልጅቱን ይዤ ፖሊስ ጣቢያ ሄድኩኝ። እነዛ ሰዎችን ላስወጣ ሄድኩኝ። ልጆች ሰዎቹን እኔ ፈረምኩ፣ ወጣሁ። አመን እነዛ ሰዎች ሁሉ ወጡና ምንድነው ሽምግልና ተነጋገሩ። ሁሉ ነገር በሽምግልና ጨረሱ። ከዛ በኋላ ምንድነው ልጅቱን ይዘ አሁን ለልጅቱ እንግዲህ ከዚህ በኋላ ምንድነው እኔን በቃ አንተ ለልጅቱ ባል ነህ ተባልኩት። ልጅ ወደ ቤተሰብ መጣ። ከዛ በኋላ በቃ እዛ ጋር የመጡ ቤተሰቦች አሉ፣ ሽማግሌዎች አሉ፣ ተነጋገሩ። ልጅቱ በቃ እዚህ ጋር ትኖር፣ ከእናንተ ልጆች ጋር ትደግ ተባለ። እኔ ምንድነው እኔ የራሴ ላይፍ ፊክስ ለማድረግ ወይ ደግሞ የሚቀጥለው የኔን ህይወት እንዴት ማድረግ አለብኝ የሚለው ነገር እኔ ሩጫ ጀመርኩት። ስራ ኤንጂኦ ጀመርኩት። አሁን ምናልባት በጣም የሚገርም ነገር ያኔ ለኔ ሱፐርቫይዘር ማናጀር የነበሩ ሰዎች በአሁኑ ሰዓት ትልቅ ደረጃ ላይ ናቸው። ምናልባት ይሄን ኢንተርቪው ሲሰሙ የሚያስታውሱት ነገር አለ፣ በጣም ወደ ኋላ ሄዶ ማለት ነው ይሄ ነገር ሁሉ። ከዛ እየሰራውም እየኖርኩ እሷም ልክ ከኛ ቤተሰብ ጋር ለኔ እንግዲህ ያው አብረን እንደምኖር ልጅቱ እዚህ ቤት ትደግ ተብላ ተሰጠች።
እኖራለን። መጨረሻ ላይ ምንድነው የሆነው? ያው እኔ የራሴ ማውጫ ነው ማበጃጀው፣ እሷም ከቤተሰብ ጋር ነው የምትኖረው። ስለዚህ ነገር አሁን ለምሳሌ ስለ ትዳር ህይወት፣ ስለ አብሮ መኖር ልጅቱ ምንም የምታውቀው ነገር የለም። ስንት ዓመቷ ነበር? ያኔ ወደ 14 15 ዓመቷ ነው መሰለኝ። አንተ ስንት ዓመት ነበር? እኔ ወደ 1921 አካባቢ ነኝ። ገብቷል። እኔ ፊሊንግ አለኝ ላይክ እንዴት ነው ላይክ ገብቷል መኖር እንዴት የሚባል ነገር እኔ ፊል አለኝ። እሷ ግን ምንም የምታውቀው ነገር የለም። ከዛ በኋላ ምንድነው የሆንኩት እኔ ከዛ በኋላ ወዴት ሄድኩኝ? ገባ ኤንጂኦ ጀመርኩት። በቃ የሆነ ጥሩ ሰዎች ነበሩ ለመርዳት ያለ ኤንጂኦ አስጀመሩ። እዛ ጋር በቃ ስራ መስራት ጀመርኩት። የተወሰነ ዓመት እየሰራው እሷ እንግዲህ ከቤተሰብ ጋር ሁላችንም በሚያገናኘን እንገናኛለን። ገብቷል። ለምሳሌ እሷ ምንም ባታቅም በቃ የሆነ አብረን የመኖር አይነት ነገር እዛ ጋር ጀምረናል። መጨረሻ ላይ ኤንጂኦ እየሰራው ፋዘር ምንድነው አለኝ፣ ውጣ ከዚህ ይሄ ህይወት ላይክ ከእጅ ወደ አፍ ነው። ስራው ትሰራለህ፣ ነገር ግን አንተ ማለት አዋጪ ስራ አይደለም። እዚህ ጋር እንደዚህ ሆነ ትቀራለህ የሚል ነገር ተናገረ። ከዛ ቀጥታ ወዴት ሄድኩኝ? ትምህርቴንም ውጤትን ለማሻሻል እንደገና መጥቼ ቲቶሪያል ጀመርኩት። ቲቶሪያል ጀምሬ እየተማርኩ ይቺ ልጅም ቤተሰብ ጋር አለች። እንግዲህ ቤተሰብ ጋርም እየተመላለስኩ ያው ቅርብ ስለሆነን እየተመላለሰው በቃ እዛ ጋር ህይወቴ እንደዛ ሆኖ ሳለ የሆነ ስራ እንደገና ማስታወቂያ ሲወጣ በዛ ስራ ተወዳደርኩት። ያ ስራ ልክ ተቀጠርኩት። ስራው ምንድነው ወዴት ነው ያመጣኝ? ወደዚህ ወደ አዲስ አበባ መጣ። ይወጣል። ይቺ ልጅ በዛ መካከል አረገዘች። ልክ ይሄን ስራ አሁን ወደ አዲስ አበባ የሚያመጣውን ስራ እኔ ሲቀጠር የተቀጠርኩት ሚያዚያ ውስጥ ነው። ልጅቱ ባይገርም በዛ መካከል ወደ የካቲት አካባቢ ልጅ ወለደች። ለኔ ማለት ነው መጀመሪያ ልጅ ወለደች። እድሜዋም ወዴት ሄደ? እያደገች ሄደችና ወለደች። መጨረሻ ምንድነው እዚህ መጣሁኝ። እሷን ጥዬ ነው መጣሁት። ቤተሰቦች ጋር እያደገች ነው ልጅ የወለደች። የመጀመሪያ ልጃቸው የመጀመሪያ ልጅ የወለደችው። ከዛ ልጅ የዛ አካባቢ ባህል ላይክ አንድ ሴት ልጅ የመጀመሪያ ልጅ የምትወልደው ቤተሰቦቿ ጋር ነው፣ ባልዮ ጋር አይደል። ባልዮ ቤተሰቡ ጋር አይደል። ወደ ቤተሰቦቿ ጋር ወለደች። ቤተሰቦቿ ጋር ሄዳ ወለደች። እዛ ወለደች። ከዛ ሄጄ ልጅቱን አየሁ። ከዛ ቀጥታ ምንድነው ይሄ ስራ አጋጣሚ ሲመጣ ተወዳደርኩና እዚህ ሀገር መጣሁ። እዚህ አዲስ አበባ ብዙ ዓመት ቆየሁኝ። ግን ስራ ላይክ ምንድነው የሆነው? ያን ስራ ወደ ዓመት ከምናምን እንትን ስልጠና ነበረኝ ለኔ። ያን ስልጠና ጨረስኩትና ድጋሚ ሲሄድ ይቺ ልጅቱን እንግዲህ እሷ የወለደችው ልጅቱን ይዛ እንደገና ወዴት መጣች? ወደኛ ቤተሰብ መጣች። እኛ ቤተሰብ ጋር ናት የምትኖረው። እሷ ልጅ ናት። ልጅቱንም ቴክ ኬር ማድረግ አቅምም የላትም። ማዘር እሷን ተራደዋለች። ላይክ ማዘር ሁለቱ ነው በቃ ማዘር እጅ ነው የሚያድጉት ማለት ነው። መጨረሻ ላይ እኔ 2094 ወደ ሚያዚያ ላይ ልክ ጾም ፍቺ አካባቢ ገብቷል። ጾም ፍቺ አካባቢ እኔ ወደዚህ ወደ አሳ መጣሁኝና 95 ወደ 96 መግቢያ ወላክ ናሴ አካባቢ ምናምን ቤተሰብ ጋር ሄድኩኝ። ሁሉ ነገር ጨርሼ ማለት ነው። ቤተሰብ ጋር ሄድኩኝ። ቤተሰብ ጋር ሄጄ ቤተሰብ ጋር ያለው ነገር እንግዲህ የተወሰነ ጋፕ ነበረ። ወደ ዓመት ከዓመት በላይ ጋፕ ነበረ። ሄድኩኝ። ሲሄድ ሳገኘኋቸው ሁሉም ደስ ብሏቸው ከኔ ጋርም ያለው ነገር ሁሉ አወራን። ግን እዛች ጋር በሄድኩለት ቀን ሁለተኛው ቀን ማለት ነው ልብስ ይዤ ሄድኩ። ልብስ ለማጠብ እነሱ ወንዝ ሄዱ። ወንዝ ሲሄዱ እኔ ሳጥን ነበረ። ሳጥን ውስጥ የሆነ ዝም ብዬ ዕቃ ሲፈልግ ከሷ ይዞ ከሄዱ ዕቃ ውጭ ቤት በቀረው ዕቃ ውስጥ ልብስ ውስጥ የሆነ ደብዳቤ አገኘሁት። ለምን ልጅቱ እየተማረችም ይቺ ጩጫዋም ህፃኗም እንደዛው ባለ ሁኔታ እያሳድጉ ነበር ቤተሰቦቼ ማለት ነው። እና ከኪሷ ያችን ደብዳቤ አውጥቼ አነበብኩት። ሳነብ ደብዳቤውን የጻፈው ልጅ እኔንም የሚያቀኝ ቤተሰቦቼን የሚያቀኝ ቅርብ ሰው ነው።
በቃ እሱ በቃ እሷን እንደወደዳት እሷን እንደሚያፈቅር ካልሷ ውጪ መኖር እንደማይችል ምናምን ያው የፍቅር ደብዳቤ ሰዎች ሲጽፉ እንዴት ነው እንጂ ያንን አነበብኩትና በቃ የሆነ በቃ ለኔ ኮንፊውዥን ፈጠረ። ላይክ እንዴት ነው ይሄ ነገር ምናምን የሚል እና ልጅቱ እንዴት ነው እዚህ ቤት የምትኖረው ኑሮ ምን አይነት ህይወት ነው የምትኖረው? እና ይሄ ሰው ምን ብሎ ነው ለምሳሌ ያቃታል። እኛ ቤት ናት እህቴ አይደለችም ልጅ ወልዳለች እንዴት እንደዚህ ያደርጋል ምናምን ነገር አስብ ውስጤ ጥሩ አልነበረም። ልብሱን አጥቦ ጨርሶ ሲመጡ ቤተሰብ ላይ ቡና ሰዓት ነበር። ቤተሰብ እንዲተሰበሰበና ለፋዘርም ለማዘርም ነገርኳቸው። እንደዚህ ያለ ነገር እኔ አግኝቼዋለሁ እና ይሄ ነገር ምንድን ነው እንዴት ታዩታላችሁ አልኩት። ደነገጡ እነሱ። እኛ አናውቀውም አሉ። ግን እውነት ነው አሉ። ይኸውላችሁ ከዛ በኋላ እስቲ አንተ ዝም በልና እናያለን። ግን እኛም የሆነ ልጅቱን የሆነ ሰው እንደዚህ ያለ ነገር አውርቶልን እኛ የሆነ በቃ አላለ መጨረሻው እናያለን የሚል ነገር ነበረ። ግን አሁን ያንተ ደግሞ ድጋሚ የምንሰማው ነገር ሆኖ ሁለተኛው ነው ለኛ። ስለዚህ እናያለን። እሺ ተው በቃ ዝም በል። ከዛ በኋላ ውስጤ እያመመኝም ተመልሼ ወደ ስራዬ መጣሁ። ገብቷል። ተመልሼ ወደ ስራዬ መጣሁ። ከዛ ወደ 2-3 ወር አካባቢ ሲሆን ነፍስ ጡር ናት ተባለ። ማዘን ነገረችኝ። ግንኙነት አድርገህ ነው የመጣው? አዎ። ከዛ እንደዛ ነው። አዎ እሺ እንግዲህ እንደ እናት ያው ተቸገሪ፣ መርዳት ያለብኝ ነገር እረዳሻለሁ፣ ማድረግ ያለብሽ ነገር አድርጊ። እሷን ልጅም ስለሆነች እንግዲህ ኃላፊነት ያንቺ ነው፣ እግዚአብሔር ይረዳሽ። ኦኬ። ከዛ በኋላ ጊዜው ሲደርስ ወለደች፣ ሴት ልጅ ድጋሚ ሁለተኛ ሴት ልጅ። ከዛ በኋላ እሺ በሰው ቀጠለን። በስንት ዓመት ልዩነት? ያ ማለት ያችኛዋ የተወለደችው 1994 የካቲት ላይ ነው። ይችኛዋ የተወለደችው 95 ወደ 96 አካባቢ። ከዛ በኋላ ምንድነው የሆነው? እኔ ስራዬ ማለት ነው የሥራ ሁኔታ ሁሉ እዚህ ጋር የሚያቆየኝ ነው። በተወሰነ መልክ በማገኘው ክፍተት ለቅሶም ይኖራል፣ ማህበራዊ ኑሮ እዛ አካባቢ ያሉ ነገሮች ይኖራሉ። እዛ ሄዳለሁ። ግን እዚህ ጋር ሆኜ እዛ ጋር ያለው ነገር የሚሰማው ነገር ሁሉ በእሷ በኩል በጣም እኔን በቃ ያለው ከተለያዩ ሰዎች ጋር ለእሷ ግንኙነት እንዳላት እንግዲህ ትምህርትም እየተማረች ናት። ገብቷል። 2 ልጅ አላት እዚህ ጋር 2ኛ ልጅ ወለደች። 2 ልጆች አሏት። ያም ሆኖ ሳለ ግን ትምህርት ቤት በምትሄድበት ሰዓትም በምትኖረው ህይወት እዛ ጋር እሷ በምትኖረው ህይወት ላይክ እስካሁን ድረስ የሚናፈሰው ወሬ ከዛ አካባቢ የሚመጣው ለኔ ምቾት የሚሰጥ ወሬ አይደለም። ልጅ መውለድ ማለት ከፍቅር ግንኙነት ያግዳል እንዴ? አግድም። አዎ። አንተ አሁን እስቲ ምን ናት ነው የምትለኝ? አሁን አንተ እሷን እዛ አስቀምጠ ወላጆች ጋር አስቀምጣታል። አዎ። ሄድክ በአጋጣሚ፣ ከዛ ልጅ ወለደች፣ አረገዘች፣ የመጀመሪያ ልጃችሁን ወለደች። አንተ ተመልሰህ እዚህ ህይወትን ቀጥላል፣ ስራ እየሰራ ምናልባት ስትፈልግ በአመት ልትሄድ ትችላለህ፣ በ6 ወር በመሆን አመት ጊዜ ትሄዳለህ። እቺ ልጅ ሰው አይደለችም? ስሜት እኮ አላት። ሰው አይደለች? ብዙ ነገር አላት። ለምሳሌ ባል አላት ስትባል እኮ አንዲት ሴት ከባሏ የምትጠብቃቸው ነገሮች አሉ አይደል? አብሮ መሆንን፣ ብዙ ነገሮችን ትጠብቃለች። አንተ እኮ እዛ ጋር ቁጭ አርጋሃታል፣ አለቀ። እዛ ቤተሰቦችህ ምን ሊያደርጉላት ይችላሉ? ሊያበሏት፣ ሊያጠጧት ይችላሉ። ከዛ በኋላ የእሷን ስሜት ሊረዱ ይችላሉ? አይችሉም። የእሷን ስሜት ማስደሰት ይችላሉ? አይችሉም። አይደለም? ስለዚህ እቺ ልጅ ይሄን ነገርን ላለማድረጓ ቢሆን እንኳን ነው የምልህ፣ አሁን አድርጋለች ሆኗል ሳይሆን እያልኩ ያለሁት እንደው ቢሆን እንኳን የሚገፋፋትን ነገር እኮ አድርገህላታል አንተ። ቢኮዝ አንተ እዚህ ነህ ትታት። ይሄን ለምን አደረግ? አንተ ለምን ይዛት አልመጣም ራስህ እዚህ? ጥሩ ጥያቄ። እዚህ ጋር እንግዲህ እኔ እሷን ይዤ እዚህ ያላለው ማለት ላለው ከኔ ጋር ለምትኖረው ህይወት ያለ ማመቻቸት፣ አንደኛ ስራው የኔ ከቤተሰብ ጋር ሊያኖር የሚችል ስራ አይደለም። ዛሬ እዚህ ጋር ተሰራ፣ ዛሬ አዲስ አበባ ነህ ስትባል ነገ የት ነህ? አሶሳ ነህ። ነገ ከዛ ከአሶሳ ተነስተህ ወዴት ነው የምትሄደው? መቀሌ ስራ አለብህ ሲባል በዛው አድርገህ መቀሌ ትገባለህ። ገብቶሃል? ከዛ ተነስተህ እንደገና ሌላ ነገር ሲባል ወለጋ ትገባለህ።
በቃ ምክንያቱም ከቤተሰብ ጋር የሚያኖር ስቴብል የሆነ ስራ አይደለም። ልክ እንደ ሾፌር ማለት ሾፌር እዚህ ጋር አሁን አንድን ቦታ ስራ ላይ ይሄዳል፣ በዛው ደግሞ ይቀጥላል። ከዛ እንደዛ ያኔ እንደሚመጣ እንደዛ ነበር ስራዬ። ከዛ አንፃር ነው እንግዲህ የነበረኝ ህይወት እንጂ ማንም ከቤተሰብን የመሰረተ ሰው ቤተሰብን ጥሎ መኖር ከባድ ነው። እዚህ ጋር በጣም ላንተም ከባድ ሊሆን ይችላል። አዎ እኔም ሰው ስለሆንክ ሚስት አለኝ ብለህ አለማግኘት እሷን ምናምን ከባድ ሊሆንብህ ይችላል፣ በስሜትም በምንም ደረጃ ማለት ነው። ግን ቅድም 2 ልጅ ኖሯት እንደው እንዴት ስትለኝ እንዴት ሰው ናት አንተ እኮ ያን 2 ልጅ እሷ ካንተ እንዲኖራት ምናልባት 2 ጊዜ ሊሆን ይችላል የተኛችሁት ወይ 3-4 ጊዜ ሊሆን ይችላል አይደለም። ምክንያቱም ካንተም የሥራ እንትን አንፃር እኔ ከነገርከኝ አንፃር ነው። አሁን እዚህ ጋር ትዳር ስንል ግን ቤተሰብ ስንል ግን ደግሞ ሌሎች በጣም ብዙ የሚያስፈልጉ ነገሮች አሉና ያንን ነገር ያጣች ልጅ ናት እቺ ልጅ። ምክንያቱም አንደኛ በቤተሰቦቿ እጅም አይደለችም ያለችው፣ በአንተ ቤተሰቦች እጅ ነው። እዛ ውስጥ እንዴት ትደግ እንዴት ህይወቷን ትምራ አናውቅም፣ ሁላችን አንተም አታውቅም። ስለዚህ ያ ሁሉ ነገር ሲደራረብ ይሄ የውጭውን መስኮት የማየት እድል ሰፊ ሊሆን ይችላል ለማለት ፈልጌ ነው። ከዛ ያ አሁን ያነሳናቸው ሐሳቦች ትክክል ናቸው። ብዙ ጊዜ እኛ በተለይ 2 መሆን ስንፈልግ ማየት ያለብን ዙሪያችን ሰፋ አድርገን ማየት መቻል አለብን። ዛሬ ያለው ነገርን ማየት ብቻ አይደለም፣ ስራም ይሁን አሁን በእጃችን ያለው ነገርም ይሁን ብዙ ነገሮችን ሰፋ አድርገን ካላየ ነው ምናልባት ዘለቀታው በጣም አስቸጋሪ ነው። ምክንያቱም ኢቭን እንኳን አንተ አንድን ሰው ህይወት ውስጥ ስትገባ የምትሰራው ስራም ጭምር መወሰን መቻል አለብን። ይሄ ስራ ምን ያህል እኔን አሁን ለመኖር በሚወስነው ስራ ላይ ያቆያል። ላይክ እሷን ብትሆን አንተ የምትሰራውን ስራ አምና መግባት መቻል አለበት። አንተ ለምሳሌ አሁን ቅድም እንዳልነው ሾፌር ያገባች ሴት እሱ ውጪ አድሮ ቢመጣ ለምን ውጪ አደርክ ብላ ብትጠይቅ ይሄ ሰውዬው ይዞ የሚዞረው ነገር ምናልባት ማመን ነው። ጥሩ ነገር ነው ያልከው። አሁን እኮ ያነሳው ሐሳብ አንተ ያስኬዳል። ይኸውልህ ማመን ነው። አሁን የሰው ልጅ ካመነ ምንም ነገር ያደርጋል ማለት። ባልና ሚስቶች እኮ ተማምነው ለስራ ባል ሄዶ 3 ዓመት ምናምን ቆይቶ ሊመጣ ይችላል። ሚስት ለስራ ከሀገር ወጥታ 3-4 ዓመት ቆይታ ልትመጣ ትችላለች። ትልቁ ነገር ሴታ ማመን ነው። በቃ ስናምንማ ሁሉ ነገራችንን ስለምንሰጥ ምንም የሚያታልለንም የሚያሳስተንም ነገር ላይኖር ይችላል። ገብቶሃል? ያንን መስራት ነው፣ እዛ ላይ መስራት ነው። አንተ እንድታምንህ ምን አደረግ? እውነት ነው። ኦኬ። ስለዚህ እዚህ ጋር እኔ እሷ እንድታምን ለማድረግም እዚህ ጋር ብዙ ነገሮች አሉ። እንግዲህ ከመጀመሪያው ጀምሬ ነገርኩት። እዚህ ጋር የነገርኩት ነገር አንደኛው ምንድነው፣ ምንም ነገር ለምሳሌ አንተ በጣም የምትወደው እስክሪፕቶ ለመጻፍ ራሱ ትሳሳለህ። ላይክ ያቺ እንዳታል ገብቷል። ላይክ በምትፈልግበት ሰዓት ነው እሷን የምትጽፈው። ያ ማለት ስለምትወድ ማለት ነው። በእኔና በሷ መካከል ያለው ሪሌሽንሺፕ ግንኙነታችን ከመሰረቱ ጀምሮ ምንም የምንተዋወቅ ሰዎች አይደለንም። ይሄ ራሱን የቻለ ለዚህ ለሚፈጠረው ወይ ደግሞ ለተፈጠረው ነገር ሁሉ አስተዋጽኦ አለ። ይሄን ሰውዬ ምን አደረግከው? ከዛ በኋላ ተገናኛችሁ፣ አገኘው። አንተ እያወቀ እንግዲህ ቤተሰቦችህን እያወቀ እሷ ያንተ ሚስት እንደሆነች እያወቀ ደብዳቤ ጻፈና አነበብኩ አልክ። አይሚን ግን መጀመሪያ እንደው ምን ፊል አደረግህ? እስቲ ወዳይ በጣም ይሄን ነገር ነው። አዎ ይሄ በጣም አሁን ለምሳሌ እዚህ ጋር ውስጤ በጣም ተጎድቷል። ላይክ በጣም ላይክ ገብቷል። ሰውንንና በጣም ላይክ ከዛ በኋላ ያ ነገር ሰው ግለሰቡን አልጠየኩም። አንዳንድ ጊዜ ምናልባት የአንድን ሰው ባህሪ በተለያየ መንገድ የምሰማቸው ባህሪዎች በዛ በግለሰቡ ደረጃ ካለ ይሄ ባህሪው ነው፣ ይሄ የግለሰቡ ላይክ ገብቷል ይገልጿል የምትለው ነገር አለና ከዛ ጋር አያይዘ ብዙም ሰርፕራይዝ አልሆንኩም። በቃ እዚህ ጋር ይሄንን ነገር ማስቆምና ለዚህ ሰው ያለው ነገር ማብራራት ያለበት ቅድም እንዳልከው እምነቱን እዚህ ጋር ግልጽ ማድረግ ያለበት ግለሰቡ ነው። ደብዳቤ የተሰጠ ሰው ማስቆም አለበት። እኔ 2 ልጆች አሉ እኮ አታቀኝም፣ እሱን አታውቀውም፣ ባለቤቴን የልጆች አባቴን ብሎ
ማስቆም አለበት። ከዛ ቀጥሎ እኔ በሰዓቱ እንኳን ባኖር ቤተሰቦቼ አሉ። ቤተሰቦቼን ይሄ ሰውየው እንደዚህ አድርጓል፣ በህግም ማስቆሙት። አንድ በቤተሰብ ደረጃም በሀገር ደረጃም ማስቆም ባህል ታሪክ አለን ሰዎች ነን። ይሄ አይመለክ ማለት በቃ አላለም። በዛው ቀጠለ። ከዛ ሰው ጋርም ይገናኝ አይገናኝም ማውቀው ነገር የለም። ነገሮቹ ምንድነው የሆነው? ቅድም ያልከው ነገር አለ። ይሄ ሰው በውጪ መስኮት ማየቱ በዛው ቀጠለ። ምናልባት እኔም ውስጤ ስለተጎዳ ከዛው መጣው ልጅቱ ተወለደች። በዛ ምንድነው የተፈጠረው? ላይክ የተወሰነ ጊዜ እየቆየሁኝ በቃ በሄድኩ ጋር ሄዳለሁ። የጊዜው ልዩነት ምን ያህል ነው? እንደው አሁን ለምሳሌ አንተ ሄድክና ከዛ ወደ አዲስ አበባ መጣ። አንድ ወር ናት። በአንድ ወር ውስጥ እርጉዝ መሆኗ ተነገረ? አዎ። ምክንያቱም ይኸውልህ እኔ የተሰጠችኝ የአንድ ወር ዓመት ፍቃድ ናት። በጣም ጥሩ። ያችን አንድ ወር እዛ ሳለፍ መጣ፣ ወደ ስራክ ተመለስ። ከዛ በኋላ እሷ አንተ በሄድክ በምን ያህል ጊዜ ውስጥ ሁለተኛ ልጇን ወለደች? አጠቃላይ እሱ እዚህ ጋር እንግዲህ ያችኛዋ የታሪኩ ዋናው ቦታ ይሄ ነው ብዬ ስለማስብ እዚህ ጋር እኔ ልክ እኔ የሄድኩበት ማለት ያችኛዋ የተወለደችው 94 የካቲት ላይ ተወለደች። እዚህ ጋር አንድ ዓመት ወደ 2 ወር ምናምን ስልጠና ላይ ነበርኩት። እሱን ጨረስኩት። እኔ የሄድኩት ወደ መስከረም አካባቢ ለዓመት በዓል አሳብቤ ነው የሄድኩት። ያ ማለት 94 95 ወደ 96 አካባቢ ገብቷል። ወደ መግቢያ አካባቢ። ቀኑ መቼ ነው አታውቁም? ሁለተኛ ልጅ ከተወለደችው በትክክለኛ የተመዘገበ የለውም። ያው በዛ ጋር ነው የተወለደችው። ልክ አሁን አንተ እንደምትለው ፖይንት ያንተ የቱ ጋር ነው የሚለው ፖይንቱን ለማግኘት አንተ እዚህ ጋር ዋናው ራሱ ስለሆነ ያንን ቀኗንና ቦታውን ለማግኘት ነው አንተ የምትጠይቀው። ገብቶኛል። ነገር ግን ምንም ዶክመንትድ የሆነ ነገር የለም። ገብቷል ወይ? ፕሌን ቲኬት ቢሆን በፕሌን ቲኬት ታውቃለህ። የመኪና ቲኬት ቢሆን በዚህ ቀን ሄጃለሁ ትላለህ። እኔ እንደ ግሌ ተወለደችው 96 መግቢያ ላይ። ቀኑን አታውቀውም? አላውቀውም። ስንት ልጅ ነው ያለህ አጠቃላይ? አሁን እሷ ለእኔ የወለደችው ሁለት ልጆች አሉ። ሶስተኛው ላይ ነው ጭቅጭቅ። ዋናው ፖይንት እሱ ሶስተኛው ላይ ነው ክርክር። እሱ ከዛ እቺ አሁን አም ሶሪ ይቅርታ አድርግልኝ። አሁን አንተ እየጠየክ ያለው እኔ እዚህ ጋር ያለው ስልጠናውን ጨርሼ 96 እዛ የሄድኩበት ጊዜ በተወለደችው ልጅቱ ይሄን ወረቀትንም አገኘው ብዬ እማወራበት በዛች ወር ውስጥ በተፈጠረው ነገር ላይ ነው። ገብቷል? ወረቀቱንም አገኘሁት። አንድ ወርም ቆየሁት። አረገዝኩ አለች። መጣው ያቺ ልጅ ተወለደች። ጥርጣሬ ነበረ እንግዲህ ሄድክ፣ ያን ደብዳቤ አግኝተሃል። ከዛ በኋላ ደግሞ እንግዲህ ማርገዟ ተነገረ። ከዛ በኋላ ወለደች። ግን ተወለደች ሁለተኛ ልጃችሁ። የኔ ጥያቄ አንተ ከልጆችህ እናት ጋር እንደ ባልና እንደ ሚስት አውርተህ ታውቃለህ? ቁጭ አድርገህ በቃ እንደዚህ ነው ወደፊት እንደዚህ እንሆናለን ወይ እንደዚህ አውርታችሁ ታውቃላችሁ? ጥሩ ጥያቄ። የሚገርም ነገር በጣም ላይክ እዚህ ጋር እኔን ለመጥለፍ ወይም ደግሞ የኔ መንቀሳቀስን ወይ ደግሞ እኔ በማደርገው ነገር ላይ መቼም ከኔ ጀርባ ሆነው የማይተኙ ሰዎች እንዳሉ ስለማውቀው እነግራታለሁ። አንድ ነገር ልንገርሽ ይችላሉ። አንቺን የሚያገኙ ባንቺ ሆኖ ነው እኔን መቶ እንደዚህ ሰዎች የሚያደርጉት። አንድ ነገር ቢሆን እንኳን ባንቺ ዞሮ ነው የሚመጡት። ብዙ ያንን ከሷ እስከሚገናኝ ድረስ እየታሰርኩ እየተፈተው በቃ ምንም የማደርገው ነገር የለም። የስቃይ ጊዜው ዛሬ ብቻ አይደለም። አሁን በሚኖርበት ህይወት ኢቨን እንኳን ምናልባት እያሳለፍኩ ያለው ህይወት እኔ ነኝ፣ እግዚአብሔር ነው የሚያውቀው። ያቺ ቀኗ ድረስ እንግዲህ አስብ፣ ቤት ገብቼ ዊዝን ላይክ 3 ሰዓት ውስጥ ፖሊስ መጥቶ እስከሚይዘኝ ድረስ የሆነው ነገር ሁሉ ከዛ በፊትም ሲሆን የነበረ ነው። እነዛ ሰዎች የሚሰሩት ድራማቸው አያልቅ ነው። ይሄ እንደ ቀንቅኝ ድራማ የማያልቅ ድራማ እንደሚባል ይሆን የነበረው ከዛ በፊትም የነበረ ህይወት ነው። እሷን ቁጭ አድርጌ ታይ ስሚኝ፣ እናቴን ስሚኝ፣ እናቴ የምትለው ነገር ተረጂ፣ እናቴን ጥሩ ሰዎች የሚናገሩትን ነገር ስሚ። አንቺ ልጅ ነሽ። እኔ ካንቺ ምናልባት በእድሜም ቢሆን
ምናልባት የመጣሁበት መንገዶች ይሄ በእያንዳንዱ ጉድጓድ ውስጥ ገብተህ የምትወጣበት ሰዓት ወይ መቧጨር አለ ወይ መጣመም አለ ወይ መቀናት አለ። እያንዳንዱ ነገር የመጣሁበት ነገር ሁሉ እኔን አሽቶኛል። በቃ አለ አይደል አሽቶኛልና እኔ የምለው ነገር ቢስም ተጠቃሚ ነሽ። የእውነት በግልጽ ነው የምናገር። ሁለተኛ የምትናገረው ነገር ላይ አንዳች ነገር እሷ የምትደብቀው ነገር የለም። የሆነችው ነገር ኢቭን እንኳን ያደረግችው ነገር ምንም አትደብቀውም። ምናልባት ልጅነቷም ሊሆን ይችላል። ምናልባት ይሄ ነገር ነገ ተመልሶ ምናልባት ይጠቅመኛል ይጎዳኛል የሚለው ነገር ካለ ማሰብም ሊሆን ይችላል። ኢቭን እንኳን ሳልኩ እኮ እያንዳንዱ ነገር ከማን ጋር ግንኙነት እንደነበራት ማን ምን እንዳደረገ እያንዳንዱ ነገር ትነግረኛለች። ምንም አትደብቀው። ይሄ የእውነት ነው እና ዲስከስ እንደራረጋለን። ልክ እኔና አንተ እንደዚህ ቁጭ ብለን እንደምናወራ እናወራለን። እሰማለሁ እያንዳንዱ ነገር። ግን ምንድነው ታውቃለህ፣ ብዙ ጊዜ ልጅነቷ በውስጧ ያለው ነገር ስላለ እኔ አንደርስታንድ የማደርገው ወይ ደግሞ የምረዳው ምናልባት ከዛሬ ነገ ይስተካከላል ብዬ ነው። ግን እየሄድኩ የሚሰማውና እሷ የሚታደርገው ነገር ምናልባት በጣም ከኔና ከሷ ጋር ያለው ህይወት ኦፖዚት የሆነ መንገድ የምትሄድ ናት። የሚገርም ነገር ልንገር፣ ሰው እንግዲህ መልካም ቢሆን ለራስ ነው፣ ጥሩ ብትሆን ለራስ ነው። እግዚአብሔር የሚወደውም እሱ ነው። አንዳንድ ጊዜ እኔ ጓደኞች አሉ ላይክ ለምሳሌ እኔ የሚገርም ነገር ብዙ ጓደኛ አለ። ሴት ጓደኞችም አሉ፣ ወንድ ጓደኞችም አሉ። እሷ የማትወደው ሰው ከመጣ ምናልባት ቡና ለዛ ሰው ገብቷል። የሆነ ገጠር ሰው ቡና ያፈላል፣ ምሳ ይሰራል፣ ላይክ ብዙ ነገሮችን ያው ቤተሰብ ለመጣ ሰው የምታስተናግዳቸው የምታቀርባቸው ነገሮች አሉ። የሚገርም ነገር ቡና ላይ ወይ ጨው የለውም፣ ወይ ምግብ ላይ ጨው የለውም። ዋይ ለምን እንደ ምግብ ላይ ጨው የለውም ምናምን መልሱ ሌላ ነው። በኩል ስለማትወድ እሷ ያንን ሰው ስለማትወድ ነው። የእውነት ነው የሚል በግልጽ ነው የምትነግርህ። አዎ ግንኙነት ነበረኝም ብላ ነግረህ ነበር? ነው ነግረህ አታውቅም? አዎ ነግረህ አታውቅም። ግን እሷ የማትወደው ሰው ቤት ከመጣ እሷ ካልፈለገች ቡናው ላይ ጨው የለም። አንተ ለምን ያልፈለግከውን ነገር ማለት አሁን እንደዚህ ውስብስብ ነው ያለ ነገር ውስጥ የሚከተ ነገር እንግዲህ ከመጀመሪያው ጀምሮ ስትነግረኝ የመጣችበት መንገድ አልከኝ። ቤት መታ በማታውቀው ሁኔታ ከሆነ ይሄ ነገር የተፈጠረው አንተ እዛ እስከ መታሰር እንደዚህ ነገሮች ካደረሰ አሚን ለምን ከህይወት ማውጣት ከበደ ገና ከመጀመሪያው? ትክክል። እሱ ጥሩ ነገር ይሄ ነው ዛሬ ዋጋ የሚያስከፍለው። ዛሬ ዋጋ እንዲከፍል ልጆቼ ዋጋ እንዲከፍሉ መወዳቸው ዋጋ ከፍዬ ያሳደግኳቸው ስቃይን መከራይን በልቼ ያሳደግኩት ልጆችን እንዳጣ ያደረገው ነገር ቢኖር የኔ የዋህነት የኔ መልካምነት። እኔ እውነት ነው የምልህ የኔ ፖዚቲቭ አመለካከት የዛን ቀን ነው አላውቅም ብዬ በሄድኩበት እዛው ቢቀር የዛሬን ዋጋ አልከፍልም። ግን ሰዎች አንዳንድ ጊዜ አንተ የምትለው ነገርን ከመስማት እንዳንተ ያሉ ሰዎች የሚሉትን ነገር ተው ማለት ወይም ደግሞ ይሄ ጥሩ ነው ይሄ መጥፎ ነው ብሎ ሰዎች እርስ በርሳችን በምንነጋገርበት ሰዓት ሰዎች በሚሉ መንገድ መሄድ አንዳንድ ጊዜ ውሳኔ ላይ አንተን ምን ያደርጋል? ደካማ ያደርጋል። ገብቶሃል? ደካማ ያደርጋል። ሁለተኛ የኛ ድክመታችን ብዙ ጊዜ አንተን እንደምክርም እንደ ቤተሰብ ሆኖ እንደምክርም እንደ እርዳታም የሚረዱ ሰዎች ከኋላቸው ምን አይነት መልእክት እያስተላለፉ ነው? እነዚህ ሰዎች የእውነት ምክር ነው እኔን የሚመክሩት ለቤተሰብም ለኔም ከኔ ቀጥሎ ላለው ለልጆችም ጥሩ ምክር ነው የሚመክሩት እምለው ነገር ግንዛቤ ውስጥ ማስገባት ያንተ የግል ስራ ነው። ግን እኔ አላደረኩም። አንተ የምትለው ነገር እሰማለሁ። ያንን ምንድነው በህይወቴ አፕላይ አደርገዋለሁ። ላይክ በቃ እሱ ነግሮኛል አደርጋለሁ እላለሁ። እንግዲህ ሁለተኛ ልጅ ከተወለደ በኋላ ከዛ ደግሞ ሶስተኛ ልጅ መጣ። በምን ያህል እድሜ ልዩነት መጣ? ኦኬ የመጨረሻው አሜሪካ ሳትሄድ ነው ሶስተኛውም ልጅ ነው ሄድክ በኋላ? ስለዚህ ወደ አሜሪካ እንሂዳ። እንግዲህ ሁለተኛ ልጅ ከተወለደ በኋላ ነው ከተወለደሽ በኋላ ነው የአሜሪካ ዕድል የመጣው? አዎ። ከዛ በኋላ ምንድነው ቀጥታ 2008 ወደ ሚያዝያ አካባቢ እዛ ሀገር ሄድኩኝ። ከዛ በኋላ 2008 በዲቪ ነው የሄድከው? አዎ በዲቪ ነው የሄድኩት። 2008 2009 2010
የሆነ ንብረት አለኝና ንብረቱ ዙሪያ የግድ እኔ መምጣት አለበት እሱ መምጣት አለበት ተባለና መጣሁ። በዛ በ2 ዓመት ልዩነት ውስጥ እዚህ ጋር የሚሰማው ነገር የቅድሙ ነፋስ በቃ እንዳለ ወስዶታል። ምንም የለም ባዶ ነው የሰማዋለሁ። ምንም ብዙ ነገሮች ባዘር ያደርጋሉ። ግን ያም ሆኖ ምን ሰማ ላይክ ከብዙ ሰዎች ጋር ለሷ ግንኙነት እንዳላት ላይክ ኢቭን እንኳን ገበያ ውስጥ ከሆነ ሰው ጋር ተጣልታ የዛ ሰው ሚስት እሷን ከባሌ ጋር ምንድነው የምትሰሪው ምን ግንኙነት አለሽ ብላ ገበያ ውስጥ እንደደበደባት እንደተጣሉ በቃ ከዛም የሚሰማ ነገር ሁሉ ጥሩ ያልሆነ ወሬ ይሰማልና ጓደኞች አሉ፣ በጣም ማከብራቸው ሰዎች አሉ። ለምንድን ነው ይቺን ልጅ ወይ አንድ ነገር ማትለው በቃ ወይ ወደ ራስህ ውሰድ ወይ ደግሞ መወሰን ያለብን ነገር ካለ ወይ ተለይ። ምንድነው በቃ ይሄ ነገር ለቤተሰቦቻችን ለአካባቢያችን ማለት እዚህ ጋር ዙሪያ ላለን ለኛም ጥሩ አይደለም ምናምን። እሺ እንግዲህ እኔ እዚህ ጋር እዛ ሄድኩኝ። እዛ ጋር ስትሄድ ለምሳሌ ከአካባቢ ስትቀይር ምን ያህል እንደሚከብድ ታውቃለህ። እዛ ሲሄድ ሰማይና ምድር እንዳለ በቃ ድብልቅልቅ ነው የሚለው። እዛ ሄድኩኝ የምር ነው የሚለው። እዛ ጋር ያለው ነገር ኢትስ ላይክ በጣም ከባድ ነው። መጀመሪያ ለሚሄድ ሰው ቀኑ ሌሊት ነው፣ ሌሊቱ ቀን ነው። በቃ እዚህ ጋር ብርሃን አለ ቀን ነው፣ ግን ላንተ ካለው ሁኔታ ሲታይ በቃ ጨለማ ነው። ምንኛውም ነገር በቃ ሰዎች እንዴት ልክ የዛ ሀገር ስትገባ ሰዎች አንተን የሚጠይቁት ጥያቄ አሜሪካን እንዴት አያት ነው የሚሉት። ይሁን ብቻ እንዴት አያት ነው ላይክ ብዙ ሰው ይጠይቃል። ያ ጥያቄ ነው ከባድ ነው መጀመሪያ በጣም እና ከዛ በጣም የሚገርም ነገር እንደ ድል ሆኖ 2 ስራ ነው የሚሰራው። ላይክ የሚገርም ነገር 2 ስራ ነው የሚሰራው። የሚሰራውን ሳንቲም ቀጥታ ምንድነው ማድረግ እዚህ ነው የሚልከው ለሷ ማለት እልካለሁ። ቤት የሚሰራ ነበር ቤት ስሩ ምናምን አለ። እነሱ የሚሰሩት ራሳቸው ነው የሚገነቡት። ገንዘብ እዛ ጋር 1 ኪሎ ሲሚንቶ ገዝቶ ቤቱ ላይ የሚጨምሩት ነገር የለም። ብሩን ሙሉ ጫርጎ ይበላል። ይሄ እንግዲህ ማንኛውም ሰው እንግዲህ በእኔ ህይወት ብቻ አይደለም ዛሬ እኔ እዚህ ጋር መጥቼ የማወራው ያልተበላ የለም። በውጭ ሀገር ያለ ሰው ሁሉ የሚያለቅሰው ነገር ነው። እውነት ነው የሚል እዛ የሚኖር ሰው የሚከፍለው ዋጋ ባለቤቱ ራሱ ነው የሚያውቀው። እዚህ ጋር ያለውን ሰው ይሄንን አንተ አምነ የምትልከውን ሰው እዛ ሀገር ሳምንት ሰርተና ብል ምናልባት ራሱን አጥፍቶ ታገኘዋለህ። እዛ አንተ ስላወቅ ያ መንገድ ሁሉ ስለሄድክ አንተ በቃ እዛ ሀገር በቃ አንተ በምታውቀው በማታውቀው መርፌ አደንዝዞ በቃ አስለምጄዋለሁ። ጥሩ ናቸው ቋንቋ ከየት እንደሚያመጡ አታውቅም። ከየትም አምጥቶ አንተን እዛ ጋር የምትችልበት ሁኔታ ላንተ ያመቻቻል። መልካምነታቸው፣ ሪህራሄያቸው ገብተዋል። በቃ አንተን ሰው ለማድረግ ብዙ ይጥራሉ። የምሬ ነው የምልህ። እኔ በጣም ነው የዛ ሀገር ህብረተሰብ በጣም ነው የምወደው። ያ ማለት በጣም ጥሩ ሰዎች ናቸው። የምሬ ነው የምልህ። እና ያንን የሚሰራው ብር እዛ ጋር የሚልከው እነዛ ሰዎች ተው የለም ዞሬ እዚህ ጋር ሲመጣ ልክ ቤተሰብ ምን ብል ጥሩ ከዚች ደቂቃ ጀምሬ አንዳች ነገር እንዳትጠጋ እዛ ጋር እዚያ አቁም። ህይወትን እንፈልጋለን። አንተን ብቻ አይደል ለልጆች መኖር አለብህ። ምንም ነገር ግንኙነት እንዳታደርግ ተባልኩት። እሺ ምን ያህል ጊዜ ቆይተህ መጣህ? እኔ 2 ዓመት ነው እዛ ቆየሁት። 2 ዓመት ቆይተህ ነው የመጣው? እሺ 2 ዓመት ቆይቼ መጣሁ። ከዛ በኋላ በቃ እንደዛ ተባለ። ምንድነው የሆንኩት? እነሱ ያሉት ነገር ሰማሁኝ። ያሉ ነገር ሁሉ ምንድነው ማድረግ ያለብኝ? በቃ ማወቅ አለብኝ። ልክ እንደዚህ የምሬ ነው የሚል ልክ እኔና አንተ አሁን እዚህ ጋር ዲስኬስ እንደምናደርግ ከሷ ጋር ዲስኬስ ማድረግ አለብኝ። ሰዎች ያሉት ነገር እንዳለ ሆኖ ጠራኋት፣ አመጣሁ። ቁጭ በይ እናውራ አልኩት። ኦኬ ስሚ አልኩት። ሰዎች እንዲህ እያሉ እዚህ ጋር ሁኔታው ምንድነው? በቃ ከዛ በኋላ የምሬ ነው የሚል አንዳች ነገር ሳትደብቅ ነገረችኝ። እነዛ ሰዎች ያሉትን ለምን እነዛ ሰዎች ደግሞ እጅ ከፍንጅ ነው የያዙት። ምንድነው? ለምሳሌ ሆቴል አድሮ እነሱ ሲወጡ የሆነ ጓደኛ አለ ቤተሰብ የሆነ ጓደኛ የሆነ ፖሊስ ያዘ። ሌሊት ከስራ ወጥቶ ሲሄድ እነሱ ከሆቴል ማን ነው? እሷን አሁን የልጆቼ እናትና
እዛ ጋር ያንን እንግዲህ ያጎቴ ልጅ ነው ብሩን ይሄንን ከሷ ጋር አብሮ ሲበላ የነበረው ልጅ ደብዳቤ ጻፈው ሰውዬ አይደለም ሌላ እንግዲህ አብሰል እናቴ ያሳደገችው ለክ በአባት እንለያለን በእናት እንለያለን ላይክ በጣም እንግዲህ ቤተሰብ ነን ከሷ ጋር ሆኖ አድሮ ሲወጣ ተያዘ አጋጣሚ ነው ግን እንደው ይሄ ነገር ወይስ እዛ ሆነክ እንደው ተከታተሏት ምናምን ትላለህ ያው ብዙ ሰዎች ይላሉ እቺን ስለማቅ ነው ሐቅ ነው መቼም አንዳንዴ እንደው ተከታተሏት እስቲ የሚሆነው ነገር እና ይባላል ትላለህ አዎ የእውነት ልንገር እኔ እንደዛም አላልኩም ግን ምን ነው እግዚአብሔር ቀን አለው ነው የሚለው አንተ ውስጤ ማለት ነው ለአንድ የለፈጠረው ለእግዚአብሔር ነገሩ እግዚአብሔር ራሱ ያመቻቻል አንተ ሰዎች እዚህ ጋር የፈለገ ነገር ቢያደርጉ ውስጤ ሰላም ከሆነ ውስጤ መልካም ከሆነ እግዚአብሔር አንተን እግዚአብሔር ካወቀ እነዛ ከዛ ወጥቶ ሲል ልጅ አንድ ቀን ያቺ መጀመሪያ ልጅ አንድ ቀን ታለቅሳለች ልጅ ለምንድን ነው የምታለቅሰው አልኩት እኛ ቤተክርስቲያን ፕሮግራም ስላለ ያንን ቤተክርስቲያን ልንሄድ ነው አሉ ልጅቱ የምታለቅሰው ከሷ ጋር ሄዳለሁ ብላ ነው የምታለቅሰው የልጅቱ ለቅሶ ሲሰማ ሲጠይቅ እንደዛ ሲሉ ዝም አልኩት ግን እነሱ እንደዛ ሲሆኑ ለካ እዛ ጋር እነሱ የጀመሩት ነገር አለ ይሄ ፖሊሱ ያዘ ነገረኝ ሁሉ ነገር ሰማው እሷን ሲጠይቅ ኢየሱስ እውነት ነው አለች እሺ እውነት ነው አዎ ቤቱን ያንን 2 ዓመት የሰራውበትን ገንዘብ ምናምን ያየውበትን አጠናው ለየብቻ ተበትኖ ፔሮው ለየብቻ ምን ቤቱ በቃ እንግዲህ ይሄ ምንም በቃ የፈረሰ ቤት ይመስላል ምንም የተሰራ ነገር የለም ኦኬ እንኳን ሳለች ልጁ የሚሰራው የራሱ የሚሰራበት ቢዝነስ አለው ቢዝነሱ ሁሉ ልጁ አውድሞታል የለውም በልቶታል የኔ ጭምር አይደለም የራሱን ነው አጥፍቶታል ከዛ በኋላ በቃ ልክ እኔና አንተ እንደዚህ ቁጭ ብለን እንደምናወራ ስናወራ እዚህ ጋር የልጁን ታሪክ ሁሉ ነገረችኝ እንዴት ልጁ ይሄ ልጅ አንቺን እንደዚህ ሲያደርግ ስንት ዓመት ቆያችሁታ 2 ዓመት ቆየን ግንኙነታችን ከልጁ ጋር ልክ ይሄን ሪሌሽንሺፕ ስንጀምር 2 ዓመታችን ነው ኦኬ 2 ዓመታችሁ 2 ዓመት ከዚህ ልጅ ጋር አንቺ በጀመርሽበት ሰዓት እኔ ወንድም የለኝም ወንድሞቼ ሞተዋል ዘመድ የለኝም እዚህ ጋር ያለው ማት ቤተሰብ ሁሉ ሞተዋል ይሄ ልጅ ቤተሰብ አይደል ከኔ ጋር እናቴ ያሳደገችው ልጅ አንቺን እንደዚህ ያለ በደል ሲፈጽም እኔ ሞቻለሁ ኦሬዲ እኔን ገሎኝ ነው እሱ እንደዛ አንቺ ሲያደርግ የነበረው ግን አንቺ መናገር ምንድነው ያቃተሽ በቃ እኔ ምናልባት ጥፋቴ ነው ኦኬ ከዛ ቀጥሎ የሚገርም ነገር ከዛ ቀጥሎ አንቺ ከሱ ጋር እንደዚህ ያለ ሪሌሽንሺፕ ሲኖር ግንኙነት እንዳለሽ የሚያውቁ ሰዎች አሉ አልባት አንድ ልጅ አለች እሷን ጠርታ ቡርቴ ታውቃለች አዎ እና ለቡርቴ መናገር ቡርቴ ማውቃ ከቡርቴ በኋላ ስንት ቡርቴዎች አሉ እንዴት ለሌሎቹ አልተናገርሽም ምኑ ነው ለምን አንተ ምኑ ነው እንድትናገር የፈለከው ማለት ከዛ ሰውዬ ጋር ያለው ፍቅር ይዞኛል ብላ ኖ እሱ የሚያደርገው ነገር አግባብ ያልሆነ ነገር በሷ ህይወት ውስጥ እያደረገ እንዳለ ምክንያቱም ይሄ ልጅ ቤተሰብ ነው ገብቷል እንደ ወንድሜ ነው የኔ ታናሽ ወንድሜ ነው በሷ እንግዲህ አስብ ይሄ እዚህ ጋር ብር ልክለታለሁ በሱ ስም ነው በሱ አካውንት ነው የሚልከው እኮ ግንኙነቱን እሷ ምን ብላ ነው የምትናገረው ከባሌ ከልጆች አባት ውጪ ከዚህ ሰውዬ ጋር እየተኛው ነው ብላ ነው የምትናገረው ይሄ ልጅ የሚያደርገው ነገር አግባብ ያልሆነ ነገር በኔ ህይወት እያደረገ ነው ልጁ አስገድዶ በቃ ይሄ ነው ጥያቄ እኔን እሷ ወዳም ይሁን ይሄ ልጅ አስገድዶ የሚያደርገው ነገር አላግባብ ነገር ልጁ እንደሚያደርግ ለቤተሰብ በማለት ቤተሰቦች አሉ ከቤተሰቦች ለአንድ ሰው ብትናገር ልጁን ይጠይቃታል ወዳ ከሆነ እንዴት ብላ ትናገራለች እዚህ ጋር ነው ጫውታው እንግዲህ 2 ዓመት የቆየች ወዳ ነው እንጂ ተገዳ አይደለች መጨረሻ ላይ ይሄ ነው እኔ የራሴ ውሳኔ ለመወሰን ፈለኩት ነው እሺ ከዚህ በኋላ ሁለተኛ ቀን ይሄን ሁሉ ተነጋገርን በቃ እኔ ከዛሬ ጀምሮ ካንቺ ጋር ባንቺ ህይወት ውስጥ ምናልባት ህይወታችን የመጣንበት መንገድ በጣም ውጣ ውረድ እንኳን ቢኖር ከዛሬ ጀምሮ ይብቃን ከዚህ በኋላ እኔ ድጋሚ ባንቺ ህይወት ውስጥ መኖርም አልፈልግም አልኖርምም ቻልኩት ከዛ በቃ ለቅሶ ቤት ሆነ ቤተሰቦች አሉ ዘመድ አዝማድ የተባለ ሰው ሁሉ አለ የሷ ዘመዶች አሉ እኔን መጣ ሲባል የጠየቁኝ ሰዎች አሉ
ከዛ በኋላ በቃ ጦርነት ሆነ። መጨረሻ ምንድነው የሆነው? ቤተሰብ ሁሉ ተሰባሰበ። መነጋገር አለብን ተባለ። ተነጋገሩ። እያንዳንዱ ነገር ተነገረ። ሁለተኛ ቀን ባይገርም ይሄ ልጅ እዛ እንግዲህ እያለው ልጁ መጣ። እያወራን እያለ ከሷ እዛው ቤት እኛ እያለን እንግዲህ ቤቱ ተበጣበጠ። ልጁ መጣ ድጋሚ ማለት ነው። አሁን ይሄ ልጅ የመጣው እንዲያውም ወይ ልጁን አትምጣ፣ ሁለተኛ ወደዚህ ሰፈር አትምጣ ብላ መናገር አይገባትም ወይ? ለምን ይሄ ልጅ እንደገና መጣ? ልጁን እኔ እንዲገል ነው፣ ልጁን አንድ ነገር እንዳደርግ ነው። ይሄ ልጅ ለምንድን ነው እዚህ ጋር የመጣው የሚል ውስጤ በቃ የሆነ በቃ ኦፍ ሆንኩት። ገብቷል? ለምንድን ነው እነዚህ ሰዎች እኔን የማይተውኝ? አሁን ይሄ ልጅ አንድ ውስጤ በቃ የሆነ ነገር አድርግ ይላል። ከራሴ ጋር ጦርነት ጀመርኩ። ግን አንድ ነገር አየሁት። ነገር ለእኔ ምናልባት ዛሬም ነገም ያለኝ የራሴ ዓላማ አለኝ። ይሄን ልጅ አንድ ነገር ባደርግ እዚህ ጋር መቅረቴ ነው። ወደ ኋላ ተመልሼ ያችን ሀገር አልሄድም፣ እስር ቤት መግባቴ ነው። በቃ እሷ ይሄን ነገር የነገረች እንግዲህ ማለት በጣም ከባድ ነገር ነው። አሁን እያልከኝ ያለው እሷ አምና የልጆችህ እናት አምና ከዚህ ሰውዬ ጋር እንደዚህ አይነት ነገር ለ2 ዓመት አድርግ ያለው ስትልህ ከምን አንጻር አይሚን ተጸጽታ ነው ያደረገችው ነገር ከብዷት ነው? ከምን አንጻር ነው ነገረችኝ አመነች ብለህ የምታስበው ነገረችኝ ብለህ የምታስበው? እሷ እንግዲህ በእሷ ቤት የተደረገው ነገር በጣም ቀላል ነገር ነው። ገብቷል? በእሷ ቤት በእሷ አስተሳሰብ ምናልባት ያደረገችው ነገር ላይክ የሆነ ልጅ አንተ እዛ ጋር ያለው ነገር እንዳትነካ ብለህ ትነግሯለህ፣ ታስጠነቅቋለህ። ልጅ ስለሆነ ግን በሆነ አጋጣሚ ሰበረው እቃውን። ያ ማለት ልጅ ስለሆነ ኖርማል ነው ብለህ ራስን ታሳምናለህ። አሁን በእሷ ቤት ይሄ ነገር እያደረገች የመጣችው ማንኛውም ነገር በህይወቷ ከእሷ ጋር አብሮ እየተጓዘ የመጣው ነገር በእሷ ቤት ትክክል ነው። ገብቷል? ምንም ላይክ ከባድ ነገር እንደሆነ አላወቀችም። ህይወት ማለት በተለይ በአንድ ሰው ህይወት ውስጥ ስትገባ ብዙ የምትወሰናቸው ነገሮች አሉ። ብዙ የምትጠነቀቃቸው ነገሮች አሉ። ማድረግ የማይገቡ ማድረግ የሚገቡ። ያንን ካላወቅ ህይወት በተለይ ዋጋ ያስከፍላል። ዋጋ ማስከፈል ብቻ አይደለም፣ በቃ ህይወት ያንተ ምናልባት ይበላሽብሃል። እንደው ምናልባት እዚህ ጋር አንተ ካልከው ውስጥ አሁን ጥሩ ነገር እንደው ራሴን አረጋጋውት። አሚን ይሄ የስሜት ጉዳይ ነው። በጣም ከባድ ነው። ሰዎች በጣም ኢሞሽናል ሆነው እንደዚህ አይነት ድርጊቶችን ተረጋግጦላቸው ምናምን አይደለም። ሰዎች በጥርጣሬም አላስፈላጊ ነገሩ ሲገቡ እናያለን ብዙ ጊዜ አይደለም። ራስን ማወቁ ራስን መቆጠቡ በጣም በጣም ትልቅ ነገር ነው። በጣም ነገን ማየት። እኔ ምናልባት ተመልካቾች ያውቁታል፣ አንድ ታሪክ ከዚህ በፊት አቅርበን ነበር። ጸጋ ተልከሰከሰች የሚል ርዕስ የሆነ ታሪክ አይተህ? እሱ ታሪክ እኔ እሱ ነው አሁን ወደ አእምሮ የመጣው። ቢኮዝ እሱም እንደዚህ አይነት ማታ ላይ ወደ ቤት ስገባ እንደዚህ ሆኖ ወንድሜ ያለችው ሰው፣ አሁን እንግዲህ አንተ ወንድሜ ያልከው ሰው ነው ይሄን ያደረገው። ወንድሜ ያለችው ሰው ጋር እንደዚህ ተኝተው አገኘኋቸው። አሁን የብዙ ሰው ጥያቄ ያ ነበር፣ ምን ወሰን፣ እንዴት ራስክን ኮንትሮል አደረክ የሚል ሀሳብ ነው ወደ ሰው አእምሮ የሚመጣውና እሱ ያላት ቃል ያቺ ናት። እኔ የሆነ ነገር በወሰን ይሄኔ እስር ቤት ነበርኩ፣ እዚህም ጋር ቁጭ ባላልኩ፣ የኔ ህይወት ተበላሽቶ፣ የቤተሰብ ህይወት፣ የልጆች ህይወት ተበላሽቶ ብሎ አለኝና አንተም ያናልክና መረጋጋት የመሰለ ነገር ይሄ እግዚአብሔር ሲሰጥህ ነው ብዬ አስባለሁ። ምክንያቱም ሰው ወዶም አይደለም። አንዳንዴ ይሄ አስተዳደጋችን ይወስነዋል፣ አመጣጣችን ይወስነዋል፣ ያለን የስነልቦና ጥንካሬ ይወስነዋል፣ ያለን እምነት ጥንካሬ ይወስነዋል። ምክንያቱም ይህ ታሪክ የእናንተ ታሪክ ብቻ አይደለም። ብዙ ቤት ላይ ተፈጥሮ ሊሆን ይችላል፣ ብዙ ቤት ላይ እየተፈጠረ ሊሆን ይችላል። ስለዚህ እዚህ ጋር መማር ያለብን ፖይንት ስላለ ነው ምናልባት ይሄን ሀሳብ ማንሳት የፈለግኩት። አንዳንዴ በህይወታችን ውስጥ ያላሰብኑና ያልፈለግኑ ነገር እንኳን ቢሆን ትንሽ ረጋ ብለን ጸልየን ለአምላካችን ነግረን ራሳችንን አረጋግተን ከባድም ቢሆን ማለፍ እንዳለብን ማሳያ ታሪክ ስለሆነ ነው ብዬ ነው። እሺ፣ ከ2 ዓመት በኋላ መጣ የምትለኝ ነገር ነበር። እዚህ ጋር ማለት ያለብን አንድ ነገር አለ። እኔ የእውነት ነው የምልህ፣ ሰው ነን። ገብቶሃል? ሰው ነን። እኔ ማለት በእውነት ነው የምልህ። እዚህ ጋር እኔ እናንተ አሁን እያወራን ነው። እዚህ ጋር እያወራን ይሄንን ቀን ጨርሰን ቀኑ መሽቶ
ሌሊቱ እንደ ሌሊት ንጋት ሆኖ ነገ በዚህ ሰዓት እንኳን ቢሆን የማያልቁ ነገሮች አሉ። ጊዜ የለንም እንጂ ታሪካችሁ እናንተ ሆኖ ማለት የፈለጉት አንድ ነገር አለ። ማንም ሰው ኢሞሽናል ማለት የሚያደርጉ ነገሮች አሉ፣ ግን ህይወት ላይ መወሰን ያለብህ ገብቷል። የአንድን ሰው ህይወት ላይ መጥፎ ውሳኔ መወሰን ያለብህ እንኖርና እንየው ነው ገብቷል። ሰው አንድ ሰው ቢያል ሌላው ይመጣል። ለምንድን ነው በራሳችን ላይ የምንወስነው? ያ ማለት ገብቷል ተሸነፍን ማለት ነው። መሸነፍ የለብንም። በቃ በራሳችን ላይ ለምሳሌ ብዙ እህቶቻችን፣ ወንድሞቻችን፣ ቤተሰቦቻችን ጠንካራ ናቸው። ግን አሁን ያለው ጄኔሬሽን ይሄ የአሁኑ ትውልድ ያው ምናልባት እኛ አንተም እኔም ምናልባት ወደ ቤተሰቦቻችን ነው ትንሽ ጠጋ የምንለው። አሁን የአሁኑ ትውልድ ላይክ በትንሽ ነገር ነው ኢሞሽን የሚሆነው። መሆን የለብንም። እኔ የማስተላልፈው ነገር ከዚች ሳንወጣ ወደሚቀጥለው ስቴፕ ሳንሄድ እንኑር። ተበድለም ኑር፣ ተሰቃይተም ኑር። ነገን ታያለህ። እኔ እውነት ነው የምልህ አሜሪካ መሄድ አይደለም እኔ የምር ነው የምልህ እዚህ አዲስ አበባ ለመምጣት ይቅና ያልነበረኝ ሰው ነኝ። ዛሬ በራሴ ህይወት ላይ ተስፋ አትቁረጥ። በራስሽ ህይወት ላይ ተስፋ አትቁረጭ። ላንቺ ያልተባለ ያንቺ አይደለም፣ አንቺ ስላልሽ አይደለም ያ ነገር እግዚአብሔር አላለም። እኔ አሁን በህይወት የሆነው ነገር የኔ ያልሆነ ነገር ጋር ሲታገል ነበር የቆየሁት። እግዚአብሔር ለኔ አላለም። ከመጣበት ጊዜ ጀምሮ ይሄን ያህል ዋጋ የከፈልኩበት የኔ ካልሆነ ነገር ጋር ሲታገል ቆይቼ በቃ በመልካምነቴ በየዋህነቴ ይሄን ያህል ዋጋ ከፍ ከዚህ በኋላ ግን ዋጋ የማልከፍልበት ሁኔታዎች ሊኖሩ ይችላሉ። ይሄ ነው ሁለተኛው ልጅ ያ ሶስተኛው ልጅ 2 ዓመት ቆይታ በኋላ ከመጣው በኋላ ያ ቤተሰብ ሁሉ ተሰባሰበ። በዚህ አጋጣሚ ያው ላመስግን ጥሩ ምክር ነው የመከርከ። በቃ ይሄ ልነግርህ እፈልጋለሁ። አሁን ያልካት ነገር በቃ እኔ ብዙ ሰው ልብ ውስጥ እንደምትቀመጥ ተስፋ አለኝ። ለወጣቶችም ለወጣት ብቻ አይደለም። ልክ ነህ። ምናልባት የኛ ትውልድ ወደ ቤተሰቦቻችን ቀረብ ያለ ነውና የልጆቻችን እና አሁን ያለው የወጣቱ ትውልድ ደግሞ እንዳልከው አንዳንዴ ፈጠን ይላሉ፣ ግን እንደዛም ሆኖ ረጋም የሚሉም አሉና ትልቁ ነገር ግን በህይወት ውስጥ ግን መፍጠን እንደማያስፈልግ ማሳያ ነገር ነውና በጣም ጥሩ መልእክት እንደሆነ በዚህ አጋጣሚ ልነግርህ ፈልጌ ነው። ወደ ሶስተኛው ልጅ እንምጣ። ከ2 ዓመት በኋላ ከአሜሪካ መጣ። በዛው ነው በዛ ግንኙነት እዚህ በነበርክበት ግንኙነት ነው ሶስተኛው ልጅ የተጸነሰ? አዎ የኛ ነገር እኮ በቃ አለ። እሱን እኮ ልልህ እኮ ነው። እኔ እኮ በጣም በነገራችን ላይ ተመልካቾች ከእሸቱ ጋር ይሄ አይደለም የመጀመሪያ ግንኙነታችን የነበረው፣ እዛም እያለ አውርተን ነበርና በጣም አንዳንዴ ህይወት ውስጥ ውስብስብ ያሉ ታሪኮች ያሉበት የትዳር ህይወት ነው ያለው። በነገራችን ላይ ያሳለፈው እንግዲህ እሱ እንደነገረን ማለት ነው በጣም የተወሳሰቡ አንዳንዴ እንደዚህ ይሆናል እንዴ ብለንም የምናስባቸው ናቸውና ይሄው ቀጣዩ ደግሞ ሆነ የምንሰማው እንግዲህ ያንን ያሳየናል ብዬ አስባለሁ። ቀጣዩ እዛ ጋር የ2 ዓመት ልፋቴ ድካሜ ሁሉ እንደዛ ሆኖ ከንቱ ሲሆን ኦኬ አሁን ደግሞ ተሰባሰቡ ቤተሰብ ሁለት ልጅ ወልደሃል እኮ ከዚህ በኋላ መፈራገጥ መወራጨት በቃ የለም። አንድ ነገር የሚሉት ነገር አለ። አሜሪካ ስለሄድክ አሁን በቃ እንደዚህ ሆንክ አይደል የሚሉትም ነገር አለ። አሜሪካ መሄድ ያስተካክላል እንጂ አበላሽም። የሚገርም ነገር ያ የእውነት ነው የምልህ። የሚበላሸው ሰው ቅድም ያልኩት ነገር እግዚአብሔር ያለው ሰው አይደለም እዛ ጋር የተበላሸው። እግዚአብሔር እዛ ሄደ ብሎ በተለይ አጋጣሚ ሄዶ እዛ ጋር የሚበላሽ ሰው እግዚአብሔር ያለው ሰው አይደለም። የምር ነው የምልህ። መማር ትችላለህ፣ መስራት ትችላለህ፣ ገብቷል፣ መከበር ትችላለህ። እና ከዛ እዚህ ጋር ስመጣ ቤተሰቦቼ ምንድን ነው ያለው? እረፍ። ምክንያቱም አንተን ሰዎች የሚሉት አንድ ነገር ታውቃለህ። ትናንት እኮ ከእሱ ጋር ነበረች፣ ከእሱ ጋር ስትሰቃይ ነበረች፣ የልጆቹ እናቱ እኮ ናት። አሁን ደግሞ እዛ ሄዶ ስለመጣ እሷን በቃ አይፈልጋትም። ሌላም ነገር ይላሉ። ፈረንጅ እኮ ሌላም አይደለም። እዚህ ጋር እሷ ያደረገችው ነገር እሷና እግዚአብሔር ነው የሚያውቀው። እኔ ያደረኩት እኔና እግዚአብሔር ነው የሚያውቀው። ፈራጆቹ ከኋላ ሆኖ ያሉ ፈራጆች እንደመሰሏቸው ነው። በሁሉም ነገር እንደመሰለው ይፈርዳሉ ከጀርባ በኩል ያሉ ሰዎች። ሁለቱ ሰዎች ግን እያንዳንዱ ነገር እዚህ ጋር ያለው ነገር ያውቁታል። ማን ጥፋተኛ እንደሆነ ማን ጥፋተኛ እንዳልሆነ እና
መጡ፣ ተሰባሰቡ፣ ተወያዩ። የት አባት ሄዳለ? ይንከባለላሉ፣ ያለቅሳሉ፣ አሳመኑኝ። የሚገርም ነው። በቃ የሚተሩትን ተረቱን እኔ እዚህ ሚዲያ ላይ ማለት የማይገቡ ነገሮች አሉ። አንድ ነገር አለ ግን ከሷ ቤተሰብ የመጣ ሰው የተናገረው ኖርማል ኮመን የሆነ ምሳሌ አለ። ካልቻለ ሰው ገዳም ገብቶም ይኖራል። ነው ገዳም ገብቶ ሰው ይኖር የለ እንደ ለምንድን ነው እንደዚህ የሚሆነው? እያንዳንዱ ነገር እንደዚህ ዘርግፍ ተደርጎ እኔ ምናልባት በነበረ ነገር ኢሞሽን ሆኜ የተናገርኩት ነገር ከሰሙ በኋላ ከሷ ቤተሰብ የመጡ ሰዎች ገዳም ገብቶ መኖር ይቻላል ያሉ ሰዎች አሉ፣ በህይወት አሉ። እያንዳንዱ ነገር ምሳሌ በቃ ጀመርና ስንት ወር ቆየሁት? 3 ወር ቆየሁት። 3 ወር ቆይታ ውስጥ ደግሞ ከአሜሪካ መጥተ እዚህ ጋር 3 ወር ስትቆይ ሰዎች እንኳንስ እኔማ ተው ሲያዩት እሱ እኮ ተባሮ መጥቷል፣ ድጋሚ አይሄድም፣ ትራንስፖርት የለውም፣ በልቶ ጨርሷል ማይሉት ነገር የለም። በቃ 3 ወር ነው የቆየው፣ 90 ቀን አሜን፣ ወደ 90 ቀን ያው። ከዛ መጨረሻ ላይ ሄድኩኝ። 90 ቀን ሁሉም ነገር ጨርሼ ማስተካከል ያለበት ነገር አስተካክዬ ሄድኩኝ። ቻው በሰላም። አሁንም አልኩት ሰዎች ባኖርንበት ከእግዚአብሔር ጋር ሆነን ከኖርሽው እኖራለሁ፣ ካልኖርሽው ይቺ ቀን መጨረሻዬ ናት ብዬ በዛ ሰው ፊት ዛሬ ይቺን ቃላት ነው የሚደግመው። ሁለተኛ ዝንፍ ብትይ እንደዚህ አንድ ቃል ከዚህ ተነስቼ እዛ ሄጄ ከሰማሁ ያቺ ቀን መጨረሻዬ ናት ለእኔና ለአንቺ። ሄድኩኝ፣ ስራዬን ጀመርኩት። ስራ ልንገርሽ፣ ስራ የሚሰራው 2 ስራ ነው። የምር ነው የምልህ፣ እንቅልፉ ምኑ። አንዳንድ ጊዜ እዛ የሚኖር ሰው የሚኖረው ህይወት ራሱ ነው የሚያውቀው። ቅድም ነገር ነው እየነዳው ቀዝቃዛ ውሃ ከፍሬሽ ገዝቼ በላይ ላይ እንደዚህ በቃ አለ አይደል እንደዚህ እያረኩ ለምን ሄደ እንዳትጋጭ ተመልሼ እዛ ሲገባ ከተወሰነ ወር በኋላ ከተወሰነ ጊዜ በኋላ እንደ ታልባ ስፍር ያው ነው ይወራል፣ እንዲህ ነው ምናምን። በአንድ በኩል ሰው ሆነ ብሎ የሚበጠብጥም አለ፣ በአንድ በኩል እዚህ ጋር ደግሞ የሆነው ነገር ሲታይ እውነትም ይመስላል። ከዛ በኋላ በቃ ለምን የዛ ሀገር ራሱን የቻለ ራሱ አንተን ህይወት እዛ ጋር ያለው ህይወት አንተን እንደ ሎሚ የሚጨምቅ ህይወት አለ። እዚህ ጋር ያለው ነገር እዛ ጋር ሄዶ ድጋሚ ይጨምቃል። በቃ ስለዚህ ምንድነው ያለው? ሰላም ፈልጋለሁ፣ መውጣት አለብኝ። ድንቅም ወጣች። 3ኛ ልጅ ተረገዘ። 3ኛ ልጅ ሲረገዝ በቃ ሰርፕራይዝ። የእውነትን የሚል ማለት በራሴ ያዘንኩት ማለት ያኔ በቃ በራሴ ያዘንኩ ማለት ቃላቱ አግባብ ባይሆን እንኳን እግዚአብሔር በቃ 3ኛ ልጅ ሰጠ። በዚህ መካከል ባይገርም ሚስ ያደረኩት ነገር አለ። 80 ማለት 93 ላይ በሆነ ወቅት ላይ እሷ ልክ በነበረን እንትን ላይ ከቤተሰብ ወጣ አዋሳ ሄዳ ነበረች። ከአዋሳ ስትመጣ ነፍስ ጡር ሆና መጣች። ማለት እኔ የለውም እኔ ተባራሪ ስራ እየሰራው ሌላ አካባቢ ነበርኩት። መታ 9 ወር ማለት 9 ወር ባልሞላ ጊዜ ውስጥ ልጁ በርግጥ አቦርት ሆኗል፣ ላይክ ውርጃ ሆኗል። ከዛ በቃ እኔ በጣም የሚገርም ነገር እኮ ነው። እኔ አንዳንዴ የሆነ በቃ አሁን ምናልባት ለሚሰሙ ሰዎች ድራማ ይመስላል። በ8 ወር ወደ 7 ተኩል ላይ ልጁ ውርጃ ሆኖ ተወለደ። ያ ሆኖ ከዛ በኋላ ነው ያቺ እኔ ከማሰልጠኛ ሄጄ የ2ኛ ልጅ የተወለደችው። የሚገርም ነገር አሁን አስታውስኩት። ፋዘር ምን እንዳለ ታውቃለህ? እኔ አለኝ በጀማነ ከማንም እዚህ ጋር የሚቀርብ ነገር የለም፣ ላይክ በራሴ ተወጣ። ይሄ ሁሉ ጣጣ የሚመጣው ባንተ ነው። ጣጣና ራሴ ተወጣለኝ። እኔ ራሴ ማለት ነው ትዘምል እኔ ራሴ ያንን ነገር ቆፍ ማለት በራሴ ጊዜ ነው ቆፍር ራሴ ቀበርኩት። ቤተሰብ ሁሉ በቃ እንደዛ ያለ ነገር ምክንያቱም
ቤተሰብ በጣም እንትን ያለ ቤተሰብ አለ። በአደጋ ነው ይሄ ነገር? አዎ በቃ ውርጃ ሆነ። ያን ነገር እኔ ራሴ በቃ ካንተ አይደለም ከኔ አይደለም። ሐዋሳ ነበረች። ከሐዋሳ ለ7 ወር ምናምን ስትመጣ እንደዛ 7 ወር ነስቶ ምክንያቱም ከኔ አይደለም ከኔ የሚለው ነገር በቃ በግንኙነት ወቅት እኔ እዛ ጋር ነበርኩት። እኔ ልክ አብረን ከነበርንበት እኔ ወዴት ተባራሪ ስራ እየሰራው ወደዚህ ወደ አፋር ክልል ሄጄ ነበር። ከዛ ያን እንደወጣው ይቺ ልጅ እዚሁ አዲስ አበባ ከመጣው በኋላ የተወለደች ሁለተኛ ልጅ ነው። ገብቷል። ሶስተኛው ልጅ ከአሜሪካ መጥቼ እዚህ ጋር አረገዘች። እዛ ሄጄ ወሬ ሰማው። እንደ እግዚአብሔር ፍቃድ በሰላም ልጁን ተገላገለች። ያው ወሬ ይናፈስ እንጂ ሰላም ነበርን። ማድረግ ያለብኝ ነገር አደርጋለሁ። መጨረሻ ላይ ልጁ ከተወለደ በኋላ ልጁ የተወለደው እንግዲህ 10 11 12 እየተባለ ሲመጣ መሀል ላይ የልጁ ነገር ሁሉ ወደ ጥሩ ደረጃ እንዳለ ከዛ በኋላ እኔ አልመጣሁም። ልጁ ከተወለደ በኋላ አልመጣሁም። እሷ በቃ አንደኛ አደገች፣ ትምህርትም እየተማረች ናት። ሁሉ ነገር ያው ከቤተሰብ ጋር ያለው ሪሌሽንሺፕ ራሱን እንደቻለች ነው። መጨረሻ ላይ ምንድነው የሆነው? በቃ የቅድሙ ነገር በየቦታው ይናፈሳል። በቃ እሷ ላይክ በራሷ ቁጥጥር ነው የምትኖረው። ማንም የቤተሰብ ነገር ምንም የምትሰማው ነገር የለም። ኢቨን እንኳን ትዝ የሚለኝ ማዘር አንዳንዴ በሩ ዝግ ነው፣ በመስኮቱ ክፍት ነው። በመስኮት ነው የምትገባው ማዘር እያለች የምታወራበት ጊዜ አለ። ማዘር ጋር ስናወራ በቃ አትሰማም። እኔ ከሷ ጋር መጨቃጨቅ ሰለቸኝ። በቃ ልጆቹን ግዴታም ኃላፊነትም ስላለ ልጆችን አሳድገዋለሁ። ከዛ ውጭ ግን ከሷ ጋር ምንም እኔ ስናገር እኔን የምትለው ነገር ሌላ ነው። ወንድሞች አሉ። እሷን ይዞ መጥቶ በር ድረስ የሚሸኙ ሰዎች እንዳሉ ነው የሚናገሩት። ወንድሞች ደግሞ ጠብቆ እነዛ ሰዎችን እያባረሩ አገር የሚሸኙበት ጊዜም እንዳለ ነው ይነግሩኛል። ከዛ በኋላ አልኩት በቃ ምክንያቱም በቃ ያልኩበት እዛ በተሰበሰቡ ሰዎች ፊት ተነጋግረን ተማምለን ሁላችንም በዛው ተለያይተናል። ከዚህ በኋላ በቃ ሁለተኛ እዛች ህይወት ውስጥ አልገባም። ድጋሚ ከሷ ጋር በምንም ተአምር ላለመመለስ ወስኛለሁ፣ ወጥቻለሁ አልኩት። በቃኝ። አሜሪካ ያለ? አዎ በቃኝ፣ ወጣው በቃ። ከዛ በኋላ በቃ በቃው። መቼ ማለት ነው? ያ ማለት 2014 አካባቢ ፈረንጆች ማለት ያ 2014። ከዛ በኋላ ያንን ያቆምኩበት ከሷ ጋር ያቆምኩበት 2013 ነው አቆምኩት። ከዛ በኋላ ምንድነው የሆነው? በቃ እሷን እንዳለ ከራሴ ህይወት ውስጥ ላይክ አንስቶል አደረኩት፣ አወጣው። በቃ ከዚህ በኋላ ከሷ ጋር የመኖር ህይወቴ በቃ ለምን ህይወቴ እየደማ እንደዚህ እየቆሰለ በየቀኑ ቤተሰቦችንም ራሴንም እንደዚህ በሆነ ባልሆነ ነገር እያስጠራው መኖር በቃኝ አልኩትና እዛ ጋር ምንድነው የሆንኩት? የራሴ ላይፍ ጀመርኩት። ለእሷ ነገሬ ባይገርም ይሄን እግዚአብሔር እንደሚያውቀው ነው። ለእሷ ከዚህ በኋላ እኔን እንዳትጠብቅኝ፣ ምክንያቱም የሚያስጠብቀኝ ጉዳይ የለም። መስማት አልቻልሽም፣ ሰዎች ያሉትን ለኔም ላንቺም ሰዎች የተናገሩት ነገር አለና መፈጸም አልቻልሽም። ስለዚህ ጀስት ላይክ አንቺ የምትፈልጊው ነገር ለራስሽ አድርጊ። እኔ ወጥቻለሁ። ማንም ሰው ተለይቶ መኖር ይችላል። ልጆችን አሳድጋለሁ አልኩት። ከዛ በኋላ 2015 ላይ ለልጆች ፕሮሰስ ማድረግ ጀመርኩት። ስለዚህ እዚህ ጋር በቃ 2014 ከሷ ጋር ተለያየህና የራስን ህይወት ጀመርክ አሜሪካ ነገር 13 ላይ ነው እሷን ያቆምኩት። በቃ ከህይወቴ እሷን ከሷ ጋር መቀጠል በማልችል ህይወት የወጣሁት በ13 ነው። ከዛ ከሷ ሌላ ህይወት ጀመርክ አሜሪካ። በቃ ከዛ በኋላ ጓደኛ እሷ የት ሄደች? እዛው ናት። እዛው ቤተሰቦች? አዎ ቤተሰቦች ማለት አምጥቼ እሷን ልክ ያ ልጅ ማለት ይሄ ቤተሰብ ሊያስታርቀን በመጡበት ሰዓት ልጆቹን ምንድነው ልጆች 2 ልጆች ስላሉ ልጆቹን እዛ ጋር ቤተሰብ ከእናቴ ጋር እናቴ በቃ ኦቨር ሆነባት ገባ። እሷን ከኔ ማዘር ጋር አብሮ ተስማምቶ መኖርም አልቻሉም። ያሉ ነገሮች ሁሉ ለማዘርም ከአቅም በላይ ሆነ። እዛ ጋር ሰዎች የሚናገሩት ነገርም እነሱን ባዘር አደረጋቸው። በጣም ይረበሻሉ። እንደገና ደግሞ ሌሎች ሰዎችን መጥቶ ይቺ ልጅ አንድ መላበሉት ነው በቃ መላበሉት ወይ አንድ ነው አስወጡት ከዚህ። ከዛ በኋላ ምንድነው ቤት አለኝ፣ ቤቱ ጋር አምጥቼ በዚህ ቤት ልጆቼን እኔም እስከሚወስድ ድረስ እዚህ ጋር ኑሪ አልኳት። ቤቴ በቃ ቤት እንኳን ሲሰራ የሚረ ነው የሚል ቤቱ በምን እንደተሰራም አታውቅም። አንድ እንደዚህ እቺን የምታክል ኩባያ ውሃ ቤት ለሰሩ ሰዎችም አልሰጠችም። ቤቱን አምጥቼ እዚህ ጋር ኑሪ ብዬ ሄድኩ። ሲሄድ
እዚህ ካሉ ሰዎች ጋር ይሄ ሰፈሩ አካባቢው ላንቺም አዲስ ነው ግን አንቺን ሞር መርዳት የሚችሉ ሰዎች ያውልሽ በሶስተኛ ብሎክ ላይ ናቸው ያሉት ያ ማለት ሶስተኛ ደረጃ ላይ ቤት አለ ያ ማለት አጎቴ ቤት ነው ከነሱ ጋር ተባብረሽ በማንኛውም ነገር አንቺን ይረዱሻሉ የምትፈልጊው ነገር እኔ ያረግልሻለሁ ልጆችን እዚህ ጋር ቴክ ኬር አርጊ እነሱ የሚሉት ስሚ ከዚህ በኋላ ከናቴ ጋር ማትጨቃጨቂ ብዬ እዛው ትቻቸው ሄድኩኝ እዛው ሆና ነው ሶስተኛ ልጅ የወለደችው በዛው ቀጠሉ ሄድኩኝ ማንንም ከሷ ጋር ከቤተሰቤ ምናልባት አንድ ልጅ አለ እዛ ግቢ ውስጥ እሷንም እየረዳ እንዲኖር አልኩት ልጁን ምን እንደናሩ አፈኑትና ልጁን ከዛ አስወጡት ከሷ ዘመዶች ጋር አብሮ ተነጋግሮ ልጁን አስወጡት ልጁን ወጣ እዛ ጋር እኔ ዘመድ ቤተሰብ ናቸው አንቺ እንዲረዱ ምናምን የተባሉ ሰዎችንም ሁለተኛ እዚህ አካባቢ እንዳትጠጉ ተባሉ እነሱም ቀሩ ከዛ በኋላ የራሷን ህይወት እዛው ጀመረች በዛች ቤት ውስጥ ማለት ነው እዛ ጋር ትኖር ነበረች ከዛ ፕሮሰስ አደረኩት ለልጆቹ ለሶስቱ ማለት ነው ለሶስቱ ፕሮሰስ አደረኩት ፕሮሰስ ካረኩ በኋላ የሚጠየቁ ነገሮች አሉ እንግዲህ እኛ ጋር ቅድም አንተ እየጠየቀው አንድ ነገር አለ ዶክመንትድ የሆነ በርዝ ሰርቲፊኬት ክትባት ወረቀት የትምህርት ቤት ብዙ ነገር ነው እዛ ጋር አፕላይ ሲታደርግ የሚጠየቀውና እነሱ ደግሞ ያችን ነገር ነው የሚፈልጉት እኛ ሀገር ደግሞ እሷ ነገር የለችም ብዙ ሰዎች ምርጫ የሚያደርጉት ነገር አንድ ነገር ምንድነው ዲኤንኤ ነው ከዛ እኔ ምንድነው ያደረኩት ዲኤንኤ የሚገርም ነገር ለልጆቹ ራሱ የልጅቱን ስም የልጁን ስም ሶስቱን ልጆቹ ስም እዛ ጋር ሆኜ ላጠ እዛ ጋር ለምሳሌ ልጆች ከዚህ ሀገር ሲሄዱ ረጅም ስም ሲኖራቸው የተለያዩ ላይክ ቤተሰቦች እዚህ ጋር እኛን በተለያየ ስም ነው የሚጠሩት ማለት የሀገራችን ስም እዛ ጋር ስትሄዱ ደግሞ ልጆች እንትን ይደረጋሉ ቡል ይደረጋሉ በስማቸው ማለት ነው ያ እንዳይሆኑ ትንሽ ወደዛ የሚቀርብ እነዚህ ልጆች ሁሉ የሚጠሩት እዚህ ጋር በሌላ ስም ነው የሚጠሩት እዛ ጋር ስም ሰጥቻቸው አፕላይ አደረኩት ልጆቹን ምንድነው ሶስቱም ዲኤንኤ እንዲወሰድ ተደረገ ዲኤንኤው ተመረመረ ዲኤንኤው ከተመረመረ በኋላ በልጆቹ መካከል ያቺ ሁለተኛ ልጅ እኔ ከዚህ ከማሰልጠኛ ሁሉ ነገር ጨርሼ ለአንድ ወር ራፍተ ሄጄ ያቺን ደብዳቤውንም አግኝቼ እንትን ያልኩት ልጅቱ